የዱባይ ቪዛ አግኝቻለሁ። እዚያ ስራዬን እቀጥላለሁ። ፒያሳ ሁሌም ግርግር አይታጣባትም። 24 ሰዓት ሙሉ ይጠጣል። በተለይ ከእኩለ ሌሊት በኋላ እዚያ ያለው ግርግር እጅግ የሚያስደምም ነው። ጩኸቱና ትርምሱ ለብቻ ነው። እንዳሻወት ጠጥተው የረሃብ ስሜት ከተሰማው የ24 ሰዓት አገልግሎት የሚሰጠው ወደብ ሬስቶራንት በደንብ ያስተናግዶታል። ሌሊቱን ያሻወትን አማርጣ ይበላሉ። ወደ ምግብ ቤት የሚታየው ነገር አስደናቂ ነው። የቡና ቤት ሴቶች አብረዋቸው ለመውጣት ከተስማሟቸው ደንበኞች ጋር አልጋ ፍለጋ ጉዞ ከመጀመራቸው በፊት ወደብ ሬስቶራንት ይዘዋቸው ጎራ ይላሉ። ወደብ ሬስቶራንት ዘወትር በሴቶች እንደተጨናነቀች ናት። ብዙዎቹ ሴተኛ ዳሪዎች ወደብን የሚጎበኙት ደንበኞቻቸው ሲጋብዟቸው ካመሿቸው በኋላ ስለሆነ በስካር ተጠናቀውና ሰክረው ነው ወደ ሬስቶራንቱ የሚወጡት። ሴቶቹ ሲሰክሩ ደስ ይላሉ። የተለያየ ከለር ያለው ሳቅ ያመነጫሉ። አንዷ የቀረበላትን ምግብ ዘንግታ የደንበኛዋን ከንፈር ትገምጣለች። ሌላዋ ሳቋን እንደ ጉድ እየለቀቀች ደንበኛዋን ሙልጭ አድርጋ ትሳደባለች። ሌላዋ ደግሞ ደንበኛዋን በጥፊ ትነርታለች። ይህ ሁሉ የስካር ውጤት ነው። የዛሬዋን የሰዓት እላፊ ተስተናጋጅ ያገኘኋት ፒያሳ ነው። በተለይ የመስቀል ዕለት ፒያሳ ቀውጥ የሆነ ነበር ማለት ይቻላል። ቸበርቻቻውና ልልታው ልዩ ነበር። ሁሉም ሰው ወጥቶ እንዲጠጣ ትዕዛዝ የተላለፈ ይመስል የፒያሳ ቡና ቤቶች ገበያቸው ደርቶ ነበር። ተድላ ሆቴል፣ ወጋገን፣ ኩዊንስ፣ አቢሲኒያ፣ ናሽናል፣ ኮንቲኔንታል፣ ፍሎሪዳ ወዘተ በጠጪዎች ተጨናንቀዋል። ሴቶቹ ባበሻ ልብስ አምረውና ተውበዋል። እኔም ከተጠቀሱት የቡና ቤቶች ውስጥ በአንዱ ተሰይሜ ቢሬን እየተጎነጨው ሳለው ነበር አንዲት ቀልቃላ ሴት ያለ አንዳች ፍቃድ ከኔ አጠገብ የነበረውን ወንበር ሳብ አድርጋ የተቀመጠችው። ይህች በጣም ወፍራምና የቀይዳማ የሆነች ወጣት ያለምንም አቅማማት በቀጥታ መስቀል አይደል ቢራ ጋብዘኝ እስቲ የሚል ትዕዛዝ መሰል ጥያቄ ነበር ያቀረበችልኝ። ነገረ ስራዋ ገርሞኝና ድፍረቱ አስደንግጦኝ ወዲያው ነበር እሽታዬን የገለጽኩላት። ጊዜ አላባከነችም። ዌተሩን ጠራችውና በደሌ ስፔሻል አዘዘች። ሲበዛ ደፋር ብትሆንም ግልጽ ናት። ቺርስ አለችኝ። ኪሎሽ ስንት ነው? 67። በጣም ወፍራም ትመስያለሽ እንጂ ደህና ነሽ። ብዙ ሰው ወፍራም እንደሆንኩ ነው የሚያስበው። እኔ ግን ብዙም ወፍራም እንዳልሆንኩ ለራሴ አውቀዋለሁ። ደርባባና አርበ ሰፊ ስለሆንኩ ነው እንጂ የተጋነነ ውፍረት የለኝም። ወፍራም ሴት ተፈላጊነት አላት። ደግሞ ያበሻ ወንድ ወፍራም ቀጭን እያለ ያማርጣል እንዴ? ያገኘውን እኮ ነው አፈስ የሚያደርገው። ለአበሻ ወንድ ሁሉም ሴት ያውነች። እንዴት? ምን ነው ቅር አለህ እንዴ? ያገኛችሁትን አይደል እንዴ አፈፍ የምታደርጉት? መቼ ሴት ታማርጣላችሁ? ፈረንጅ ነው ቀጭን ወፍራም እያለ የሚያማርጠው እንጂ ያበሻ ወንድ እንኳን ተው። የመስቀል ስራ እንዴት ነው? ትላንትና ቅዳሜ ማለቷ ነው። ጥሩ ጊዜ ነበር ያሳለፍኩት። ጥሩ ቢዝነስ ሰራሽ? አዎና፣ አንድ ጸዳ ያለ ደህና ሰው አጋጥሞኝ ነበር። አዳር ወይስ ሾርት? አዳር ነው እንጂ ሾርት አልወድም። ሾርት እኮ ኪሳራ ማለት ነው። እንዳሻው ሆኖ በ40 ብርና በ50 ብር ተገላግሎ ይወጣል። መብቱ መሰለኝ። እኔስ መብት የለኝም? የቡና ቤት ሴት ክብርና መብት የሚባሉት ነገሮች አይመለከታትም ያለው ማን ነው? ባጭሩ እኔ ሾርት አልወድም። አንድ ተፈጥሮ አለኝ። ችኩል አይደለሁም። ነገሮችን በትዕግስትና በእርጋታ መመልከት ያስደስተኛል። ሁሉንም ነገር ሳከናውን ዘና ብዬ ነው። የጥድፊያ ነገር አይመቸኝም። በጭብጨባ ዌተሩን ጠራችውና በደሌ ስፔሻሏን ደገመች። አይኖቿ እንደ ፓውዛ ያበራሉ። ቢራውን ስትጎነጭ ባንድ ትንፋሽ ነው። የቃምሹ ጫት ኃይለኛ ሳይሆን አይቀርም። ጫት ህይወቴ ነው። ያለ ጫት የምኖር አይመስለኝም። ሳልቅም ያልኩበት ቀን ትዝ አይለኝም። የስንት ይበቃሻል? ሙሉ በለጪ ይበቃኛል። ለብቻሽ? ብዙውን ጊዜ ለብቻዬ ነው የምቀማው። አንዳንድ ጊዜ ግን ደንበኞቼን የቤት ስለምጋብዛቸው አብሬያቸው እቅማለሁ። ሆኖም በቀን የ40 ብር በለጪ በጀት አለኝ። አልበዛም? ወጪውን እንዴት ትችዋለሽ? የሐረር ልጅ ነኝ። ጫት የለመድኩት ገና የ11 ዓመት ልጅ ሳለሁ ነው። ቤተሰባችን ውስጥ ጫት እንደ ምግብ የተፈቀደ ነው። በእርግጥ በየቀኑ 40 ብር ብዙ ነው። እኔ ግን ታታሪ ሰራተኛ ስለሆንኩ ተቸግሬ አላውቅም። በቅርብ ጊዜ ከሀገር ስለምወጣ ሳልተወው አልቀርም። ዱባይ ለመሄድ ቪዛ አግኝቻለሁ። እዚያ ሲሄድ ሁሉም ነገር ያበቃል። በቀን 40 ብር ለጫት መመደብ ቢከብድም መጨናነቅ አልወድም። 1000 ዓመት አይኖር። ደግሞስ የምንሰራው ፍላጎታችንን ለማርካት አይደል? ለአንድ እንጀራ ብዬ አይደል እንዴ የሰው ፊት የሚገርፈኝ? ዱባይ ምን ትሰሪያለሽ? ምን አይነት ጥያቄ ነው የምትጠይቀኝ? ሌላው ምን ሊሰራ ነው የሚሄደው? እናንተ አበሻ ወንዶች ለቡና ቤት ሴት ያላችሁ ንቀት ለብቻ ነው። እኔ እንኳን ለቡና ቤት ሴት ክብር አለኝ። ለምን እንቅሻለሁ? ብንቅሽማ ኖሮ ካንቺ ጋር ቁጭ ብዬ ይህን ሁሉ ጊዜ አላጠፋም። ይህን ያለ አይክፋሽ። አጥያየቄ ዱባይ የምትሄጅ ከሆነ እዚህ ምን ትሰሪያለሽ ለማለት ነው። እና ታዲያ ገና ለገና አገር ለቅቄ እወጣለሁ ብዬ መራብ አለብኝ? ምን አለበት ብሰራ? አትናደጅ እንጂ ይሄ እኮ የሚያናድድ አይደለም።
ስትንቁን ሆድ ይብሰኛል። እኔ እኮ ጊዜ ጥሎኝ ቡና ቤት ውስጥ ተገኘው እንጂ ወርቅ የሆነ አስተዳደግ ነው ያደግኩት። በቃ ተይው፣ አሁን ወደ ጨዋታችን እንመለስ። መቼ ትሄጃለሽ? ከ15 ቀን በኋላ ትሄጃለሽ ብለውኛል። ሰው ቤት ተቀጥረሽ ለመስራት ዝግጁ ነሽ? በእርግጥ ዝግጁ ነኝ። ነገር ግን ሰው ቤት እንደማልቀጠር ጓደኞቼ ነግረውኛል። በኤጀንሲ ነው ወይንስ በሰው ነው የምትሄጂው? ሁለት ጓደኞቼ ናቸው ይህንን እድል ያመቻቹልኝ። እነርሱ በአሁኑ ሰዓት ተደራጅተዋል። ህይወታቸውን መስመር ይዞላቸዋል። ቡና ቤት ነበር የሚሰሩት? አዎ፣ ታታሪ የቡና ቤት ሰራተኞች ነበሩ። ሲሄዱ በኤጀንሲ ነው የሄዱት። ብር ያጠራቅሙ ነበር። ህልማቸው ሁሌ አረብ ሀገር ነበር። ተሳክቶላቸው ወጡ። እኔን ደግሞ ሰው ለማድረግ እየጣሩ ነው። ስንት ሺህ ብር አጠራቀምሽ? በጣም የሚገርም ነገር በቀን 40 ብር ለበለጬም እያወጣው ብር አጠራቅማለሁ። እኔ እዚህ ላሉት ቤተሰቦቻቸው 2 ጊዜ 3000 ብር ሰጥቻለሁ። የሚቀር ብርም አለ። በአሁኑ ሰዓት ባንክ ስንት ሺህ ብር አለሽ? 3600 ብር ባንክ አለኝ። የጓደኞችሽን ስራ ታውቂያለሽ? ማለት ዱባይ እንዴት እንደሚኖሩ የነገሩሽ ነገር አለ? ብዙም የለም። እዚህ ቡና ቤት ያሉ ሴቶች ሲያወሩ የምሰማው ነገር ግን አለ። ሴቶቹ ቤት ተከራይተው ተሰባስበው በድብቅ እንደሚኖሩ ነው የሚወራው። እንደሚወራው ከሆነ ስራቸው እኮ ያው እዚህ እንደምትሰሩት ነው። ቡና ቤት ውስጥ ባይሰሩም ተመሳሳይ ስራን የሚሰሩት እኮ። አውቃለሁ። እዚህና እዚህ ያለው ክፍያ ታዲያ ምን አገናኘው? እንደነገሩኝ ከሆነ እኮ ጓደኞቼ በ4 ወራቸው ነው ብዙ ሺህ ብር ያገኙት። ስራው ሴተኛ ዳሪነት ቢሆንም ዳጎስ ያለ ገቢ የሚያስገኝ ስለሆነ መሄድ አማራጭ ስለሌለው ነው ለመሄድ የወሰንኩት። HIV ተመረመርሽ? HIV ኤድስ ከተመረመርኩና ነፃ መሆኔን ካረጋገጥኩ በኋላ ነው ፕሮሰሱን የጀመርኩት። ከብዙ ወንዶች ጋር ያለ ኮንዶም ወጥቻለሁ። እያወቅኩ ሳጠፋ ነበር። ነገር ግን እግዚአብሔር ጠብቆኛል። እውነቱን ለመናገር ስለ HIV ኤድስ ብዙ ነገር እየተወራ እኔ ዝንጉ ነበርኩ። ለምን? እንዳትታዘበኝ፣ እኔ ኮንዶም አልወድም። እግዚአብሔር ግን የዋህነቴን አይቶ ጥሎ አልጣለኝም። ስለዚህ በዱባይ የሴተኛ ዳሪነቱን ስራ ለመስራት ተዘጋጅተሻል ማለት ነው? ምን አለበት ሰራለሁ። ግን እኮ አረቦቹ ኢትዮጵያውያን ሴቶች ሀገራችንን አበላሹ እያሉ ነው። ይህንን ጉዳይ ሰምቻለሁ። አንዲት ቡና ቤት ውስጥ ትሰራ የነበረች ልጅ ከዚያ መታ ነግራኛለች። ግን ምን ማድረግ እችላለሁ? የወንድ ሱስ የለብን። ድህነት እኮ ነው ለዚህ ሁሉ የዳረገን። ወደ ቅድሙ ጨዋታችን እንመለስ። የመስቀል ዕለት ጸዳ ካለ ሰው ጋር ወጥቼ ነበር ብለሽኛል። አዎ፣ ጸዳ ያለ ሰው ነበር ይዞኝ የወጣው። አዳር አውጥቶኝ ጥሩ ክፍያ ነበር የፈጸመልኝ። ስንት ከፈለሽ? 150 የኢትዮጵያ ብር። መስቀልን ተደስቼ እንድውል ያደረገኝ። በዚያ ላይ ካደረን በኋላ እቤት ይዤው ሄጄ የበለጬ ችሎኝ አብሮኝ ቅሞ ቲፕ ሰጥቶኝ ነው ሄደው። 1-2 ቀን እስኪቀረኝ ድረስ ስራዬን አላቆምም። እንደምታየው ሚኒሊየም ከገባ ወዲህ የቡና ቤት ሴት ገቢዋ ጨምሯል። ስለዚህ ይህንን እድል መጠቀም አለብኝ። በነገራችን ላይ በጣም መርቀኛለሁ። አንድ ቢራ ልድገም? እየሰከርሽ ስትሄጂ ነው ጨዋነትሽ የሚገለጸው። እስካሁን እኮ ያለ ፍቃድ በራስሽ ትዕዛዝ ነበር ስትጋበዥ የቆየሽው። ይቅርታ። ምንም አይደል። ሚኒሊየም ከገባ ወዲህ የቡና ቤት ሴት ገቢ ጨምሯል ብለሽኛል። ያንቺ ገቢ እንዴት ነበር? እግዚአብሔር ይመስገን በጣም ሸቅያለሁ። የበዓሉ ዋዜ ማለት ጥሩ ስራ ነበረኝ። በዚያን ቀን ብቻ 6 ጊዜ ነበር ሾርት የወጣሁት። እንዴ ሾርት አልወጣም አላልሽኝም እንዴ? አሁንም እደግምልሃለሁ፣ ሾርት አልወድም። ሾርት ማለት ኪሳራ ነው የሚል እምነት ነው ያለኝ። የዋዜማው ዕለት ግን ሾርት ካልሆነ አዳር የሚጠይቅ ሰው አልነበረም። በዚያ ቀን አዳር አይታሰብም ነበር። ሰው ሁሉ ሾርት ነበር የሚጠይቀው። አዳር የወጣች የቡና ቤት ሴት አልነበረችም። ታዲያ እኔም የነበረኝ አማራጭ ያለውን እድል መጠቀም ነበር። 6 ጊዜ ሾርት ወጥቻለሁ ነው ያልሽኝ? አዎ፣ ከ6 ሰዎች ጋር ሾርት ወጥቻለሁ። አልበዛም? በጣም በስቷል። ቡና ቤት ስራ ከጀመርኩ 2 ዓመት ከ6 ወር ሆኖኛል። ለመጀመሪያ ጊዜ ነው እንደዚያ ስሰራ። ስንት ተከፈልሽ? 3ቱ 70 ብር ነው የከፈሉኝ። ቀሪዎቹ ደግሞ 80፣ 50፣ 40 እና 60። ወጣቶች ናቸው? 80 ብር የከፈሉኝ ጸዳ ያሉ ሽማግሌዎች ናቸው። ቀሪዎቹ ግን በሙሉ ወጣቶች ናቸው። በጣም የሚገርም ነገር 50 ብር የከፈለኝ ወጣት አንዴ ካወጣይ በኋላ ልጨምርልሽና አንድ ንድገም ብሎኝ ስለነበር የ2 ጊዜ 100 ብር ነበር የተቀበልኩት። የመጨረሻውን ያስተናገድኩት ደግሞ ከሌሊቱ 8 ሰዓት ተኩል ሲሆን ነው። በጣም ደክሞኝ ስለነበር ሴቶች ማረፊያ ክፍል ሄጄ ተኛው። በዓል ስለሆነ በጠዋት ወደ ቤት ለመግባት ተጣድፌ ጠዋት 12 ሰዓት ላይ ፊቴን ስታጠብ አንድ ጎልማሳ ሲጠጣ አድሮ ሾርት ትወጫለሽ አለኝና ተስማምቼ በ60 ብር ወጣሁ። ሀብታም ሆነሽ ነበራ። በአንድ ቀን ወደ 500 የሚጠጋ ብር እኮ ነው የሰበሰብሽው። ጊዜው ነው። ሁሉም ሰው ሲጠጣና ሲጨፍር ያደረበት ጊዜ ነበር። ዱባይ ሄደሽ ሴተኛ ዳሪነቱን ለመስራት ተዘጋጅተሻላ? ሌሎች ኢትዮጵያውያን ሴቶች የሚሰሩትን ሰርቼ ህይወቴን ለመቀየር ተዘጋጅቻለሁ። ይህንን ስራ ተመችቶኝ እንደማልሰራው ልቦናዬ ያውቀዋል። ያለኝ አማራጭ ስራውን ሰርቼ ህይወቴን መቀየር ብቻ ነው። ሰዓቴ 5 ሰዓት ከ45 ይላል። ለሰዓት እላፊ 15 ደቂቃዎች ብቻ ቀርተውታል። ወፍራሟን የቡና ቤት ሴት መልካም ጉዞ ማለት ይኖርብኛል። ተሰናበትኳት። የጠጣችው በደሌ ስፔሻል ቢራ ሞቅታን አላብሷታል።
ስጋን ሸጦ ማደር አንገሽግሾኛል። ቡና ቤት ነው። ፒያሳም ሆነ ካሳንቺስ፣ 4 ኪሎም ሆነ ለገሃር፣ መገናኛም ሆነ ሳሪስ ያሉት ሴተኛ ዳሪዎች ያው ናቸው። ብዙም ለውጥ የላቸውም። ከአንድ ምንጭ የተቀዱ ያህል ከሴትነታቸው ሌላ በድግግሞሽ ሕይወታቸው ይመሳሰላሉ። የሕይወታቸው ህልውና የሆነው ስጋቸውን ሸጠው የማደራቸው ሁኔታ ብዙዎቹን ቢያመሳስላቸውም የእያንዳንዷ ቀን የሂደት ገጠመኞቻቸውና ታሪካቸው ግን በጣም ይለያያል። መገናኛ አካባቢ ያገኘዋት ቆንጆም ከሌሎች አትለይም። ጠይምነቷ ደስ ይላል። አይናፋር ባትባልም ትቅለሰለሳለች፣ ትሽኮረመማለች። ቀጭንም ወፍራምም አትባልም፣ መካከለኛ ናት። ከምሽቱ 1 ሰዓት ከ25 ይላል ሰዓቱ። መገናኛ አካባቢ በጠጪዎች ያልተጨናነቀ አንድ ቤት ውስጥ ዘው ብዬ ገባሁ። የጠጪዎቹ ቁጥር ከ6 አይዘልም። 2 በደሌ ስፔሻል፣ 2 ቅዱስ ጊዮርጊስ ቢራ፣ ሌሎቹ ደግሞ ሎካል ጂናቸውን ይጨልጣሉ። ጊዜ ለኩሉ የሚለው የቴዲ አፍሮ ዘፈን የተከፈተ ቢሆንም የሚወዛወዝ ግን የለም። ያሉት ወንበሮች ጥቂት ናቸው። ልጅቱ ሚሪንዳዋን ይዛ ተቀምጣለች። አማራጭ ስላልነበረኝ ወንበሯን ተጋራሁ። አይናፋር መሳይ ብትሆንም ዝጋታም ግን አይደለችም። ሚሪንዳዋን እየተጎነጨች አልፎ አልፎ ወርወር ለማደርገው ጥያቄ ምላሽ መስጠቱ አልቀረም። ጨዋታችን እስኪሟሟቅ ድረስ በሁለታችን መሃል ኃይለኛ ዝምታ ነግሶ የነበረ ቢሆንም እስከነ መለመላው ራቁቱን ዘው ብሎ የገባው የአይምሮ በሽተኛ የዝምታውን ድባብ ሰበረው። ውይ በስመአብ አለችና ጆሮ ግንዷን ይዛ ጎነበሰች። ድንጋጤዋ ያስታውቅባታል። ምን አስደነገጠሽ? የአይምሮ በሽተኛ የተሻተውቂም እንዴ? ውይ በስመአብ አምላኬ ሆይ እንዲህ እስከምታደርገኝ እኔ እብድ በጣም ነው የምፈራው። እንዲህ እስከሚያደርገኝ በጊዜ ይችን ዓለም ቢያሰናብተኝ እመርጣለሁ። በምርጫ ይሆናል ብለሽ ነው? እሱስ ልክ ነህ። እመቤት ይጠብቂኝ። በስመአብ ቤታችሁ ምን ነው ጭር አለሳ? እዚህ ቤት አይቼ አላውቅም። ለዚህ ቤት እንግዳ ነህ አይደል? የቤቱ ጸባይ ነው። ጫጫታ አይፈልግም። ደህና ሰው ነው የሚገባው። ምራቁን ዋጥ ያደረገ ሰው ስለሆነ የሚስተናገደው ቤቱ የተረጋጋ ነው። ቤቱም ወጣቶችን አይወድም፣ ወጣቶችን ቤቱን አይወዱትም። ወጣቶች መዝናናት ቢፈልጉስ? መብታቸው ነው። ቡና ቤት ውስጥ ደግሞ ሕግ አለ እንዴ? ግን እነሱም አይመጡም። ቢመጡም ደግሞ ከደንበኞቻችን ጋር አይስማሙም። የበዓል ቀናት ሲሆን ይመጣሉ። ሲመጡ ግን ተጣልተው ነው የሚለያዩት። በእድሜ ጠና ያሉት የኛ ደንበኞች አይናቸውን እንኳን ማየት አይፈልጉም። ወጣቶቹ ደግሞ ጥሩ ፊት አያሳዩአቸውም። አንድ ቀን ምሽት ድብልቅልቅ ያለ ጸብ ፈጥረው ነበር። የጸቡ መነሻ ምንድን ነበር? አንድ ሁለት ሲባባሉ አንዱ ሽማግሌ ደንበኛችን አንዱን ወጣት ከኪኒን ያመለጠ ጭልፊት ቱላ ብለው ተሳድበው ወደ 4 የሚጠጉ ወጣቶች ሰውየውን ካልደበደብን ብለው እኛ ቤት የሚጠጡ ፌዴራሎች ናቸው ያስጣሏቸው። ሰውየው ከኪኒን ያመለጠ ብለው ሲሳደቡ አንድ ወጣት አንተ ቆዳ የራስን እድሜ ቆርጥ መበልተ ቤተክርስቲያን በመሳለሚያ ጊዜ ባንኮኒ ተደግፈ ትጨልጣለህ ብሎ ተሳድቦ ስለነበር ደንበኞቻችን በሙሉ ልጁን ካልገደልን ብለው ሲነሱ እንዳጋጣሚ አንድ ሲቪል የለበሰ የሰለጠነ ፌዴራል ነው የገላገላቸው። የሰለጠነ ፌዴራል ነው ያልሽው? አገላለጽሽ በጣም ነው የሚገርመው። የሰለጠነ ነዋ እንዴ! ሌሎቹ ፌዴራሎች አግኝተዋቸው ቢሆን ኖሮ እኮ ልጆቹ አይተርፉም ነበር። ከዚህ በፊት የነበሩት ፌዴራሎች እኮ አንድ ነገር ከተነሳ ያለምንም ጭቅጭቅ አፈር ከድሜ ነው የሚያስገቡህ። እውነቴን ነው የምልህ። ይህ ግን በጣም ትዕግስተኛ ፌዴራል ነው። በነገራችን ላይ ቀሽም ጠጪ ነው መሰለኝ። ከቅድም ጀምሮ እኮ አልደገምክም። ቢራ ለውሃ ጥምና ለጨዋታ እንጂ ሲበዛ ምን ያደርጋል ብለሽ ነው? መጠጣት ተጠጪም እንዴ? አረ ገለብጣለሁ። ቢራ በጣም ነው የምወደው። ትላንትና በጣም ብዙ ጠጣሁ። ስንት ቢራ ጠጣሽ? ወደ 9 አይሆንም ብለህ ነው? ደንበኛሽ ነው የጋበዘሽ? ድሮ ማን እንዲሆን ትፈልጋለህ? አንድ ጥሩ ደንበኛ አሉኝ። ቤታችን መጠቀም ከጀመሩ ቆይተዋል ይባላል። እዚህ ቤት ስራ ስጀምር ያወጡኝ የመጀመሪያው ሰው እሳቸው ናቸው። እና ለ9 ቢራዬን ገልብጬ ዛሬ መጠጥ አስጠላኝ። ከዚያስ አብራችሁ አደራችሁ? እሳቸው አዳር አይወዱም። አልጋ ይዘን ስናበቃ እሳቸው ወደ ቤታቸው ይሄዳሉ። እኔ እዛ አድራለሁ። ለብቻሽ? ለምጄዋለሁ ባክህ። የስንት ዓመት የስንት ወር ወይም የስንት ቀን ደንበኛሽ ናቸው? ከጥር ወር ጀምሮ ስንት ወር መሆኑ ነው? ወደ 9 ወር ገደማ። እንግዲህ የ9 ወር ደንበኛዬ ናቸው ማለት ነው። ጊዜው እንዴት ይሮጣል! እኔ እኮ 6 ወር የሞላኝም አልመሰለኝ። እኔ ምልሽ ስንት ይከፍሉሻል? አይ ትንሽ ነው፣ 70 ብር ይከፍሉኛል። ደግ ሰው ናቸው በጣም። ባለትዳር ናቸው? ኧረ እኔ አላውቅም። የአዲስ አበባ ሰው መስለው ነው። ከክፍለ ሀገር ነው የሚመጡት። ስራቸው ምንድን ነው? ሾፌር ናቸው መሰለኝ። በየስንት ጊዜ ይመላለሳሉ? ቢያንስ በሳምንት አንዴ ሳይመጡ አይቀሩም። በመጡ ቁጥር ካንቺ ጋር ይወጣሉ? አዎ ደግ ሰው ናቸው። ራስሽን ግን ትጠብቂያለሽ? ምን ነው? ለምን ጠየከኝ? ጥያቄ ያስደነግጣል እንዴ? እንዴት ከመሬት ተነስተ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ?
አይ ቅድም የደንበኛሽን ስራ አስጠይቅሽ ሾፌር እንደሆኑ ነግረሽኝ ነበር። ከዓመታት በፊት የወጣ አንድ ጥናት አስታውሳለሁ። ሾፌሮች ከቦታ ወደ ቦታ ስለሚዘዋወሩና ከተለያዩ ሴቶች ጋር ስለሚወጡ በበሽታው የመያዝ እድላቸው ከፍ ያለ ነው የሚል። ለዚያ ነው አጠያየቂ። እኔ ታዲያ ለኮንዶም ወጥቼ አላውቅ። በጣም ጠንቃቃ ነኝ። በዚህ ጊዜ ግን በኤችአይቪ ኤድስ የሚያዝ ሰው አለ ብዬ አላምንም። እንዴት? ማለቴ የሰው ግንዛቤ ጥሩ ነው። እኔ አሁን ካሳንቺስም 4 ኪሎ አካባቢም ቡና ቤት ውስጥ ሰርቻለሁ። የቡና ቤት ሴት ራሷን በጣም ነው የምትጠብቀው። በዚህ ዘመን ያለ ኮንዶም ለመውጣት የምታስብ ሴት የለችም። ሁላችንም ጥሩ ግንዛቤ አለን። በዚያ ላይ የበቃል የሬዲዮ ፕሮግራም ላይም ሆነ በሌሎች ጣቢያዎች ላይ ጥሩ ትምህርት ስለሚሰጥ እኔ የማትጠነቀቅ የቡና ቤት ሴት አለች ብዬ አላምንም። ከእሳቸው ጋር ብቻ ሳይሆን ከማንም ጋር ስወጣ ኮንዶሙን እኔው ራሴ የማዘጋጅላቸው ጊዜ አለ። ምክንያቱም አንዳንድ ሰዎች ከልክ በላይ ጠጥተው ከኛ ጋር ስለሚወጡ ሊዘናጉ ይችላሉ። ሾፌሩ ደንበኛሽ ተዘናግተው ያውቃሉ? እሳቸው ብዙ አይጠጡም እኮ። ቀደም ሲል 9 ቢራ ጠጥቼ ነበር ብለሽኛል። አልሰከርሽም? ሰክረሽስ ልትዘናጊ አትችይም። እኔ ከጠጣውና ሞቅ ብሎኝ ወደ ስካር የምጠጋ ከሆነ ከወንድ ጋር አልሄድም። 9 ቢራ ጠጥቼ ከእሳቸው ጋር የምወጣው ራሴን ጠብቄ ነው። ወደ 9 ወር ገደማ አብራችሁ ቆይታችኋል። መላመድ ሲመጣ ያለ ኮንዶም ወጥታችሁ አታውቁም? ኧረ እሳቸው ጠንካራ ናቸው። እኔም እሺ አልልም። እሳቸው ደግሞ አይጠይቁም። ምንም ራሴን ብጠብቅ እኮ የቡና ቤት ሴት መሆኔ አልቀረም። ባለፈው ድሮ ሰራበት የነበረው ካሳንቺስ አካባቢ ሄጄ ያየሁት ነገር በጣም ነው የገረመኝ። በጣም ህፃናት የሆኑ ልጆች ቡና ቤት ውስጥ ይገኛሉ። እኔ ለነሱ አዘንኩ። በጣም እኮ ህፃናት ናቸው። እድሜሽ ስንት ነው አንቺ? 27ን ጨርሻለሁ። ግን እንዴት እዚህ ቤት ትሰሪያለሽ? ወጣት ነሽ፣ በዚያ ላይ ቆንጆ ነሽ። ሰልችቶኝ ነው ባክህ። ካሳንቺስና 4 ኪሎ 2 ዓመት ሰርቻለሁ። እዚህ የመጣሁት ስራውን ለመተው መለማመድ እችል እንደሆነ ብዬ ነው። ነገር ግን እንዳሰብኩት አልሆነም። ምን ነው ስራ የለም? ትቀልዳለህ እንዴ? ካሳንቺስ በነበርኩበት ጊዜ ከማገኘው ገቢ የበለጠ እዚህ እሰራለሁ። የሚናቅ ነገር ብዙ ጊዜ ዋጋ አለ የሚባለው ነገር እውነት መሆኑን ያረጋገጥኩት እዚህ ከመጣው በኋላ ነው። ከስራው ለማምለጥ አስቤ ብመጣም እዚህ ግን ስራ አለ በጣም። አልጋለው እንዴ ቤቱ? ከጓሮ አለ። ደንበኞቻችሁ ሹልክ ብለው የደንቡን ያደርሳሉ ማለት ነው? አዎ። ቤቱ ውስጥ ያለሽው ሴት አንቺ ብቻ ነሽ እንዴ? አይ ሌሎች 2 አሉ። አንዷ ረፍት ወጣ ነው። የሴትነት ግዴታዋ አመጥቶባት ረፍት ላይ ነች። አንደኛዋ ደግሞ ፍቃድ ጠይቃን የቀረችው። በትላልቅ ቡና ቤቶችና በዚህች አነስተኛ ቡና ቤት መካከል ምን ልዩነት አለ? ካሳንቺስ ያሉት ትላልቅ ቡና ቤቶች በእርግጥ ብዙ ጠጭ አሏቸው። ሁሌም ፋሲካ ነው። ቢዝነስ ልስራ ካልኩኝ በየቀኑም ልሰራ እችላለሁ። ሰው አለ፣ እዚህም ስራው አለ። ነገር ግን እዚህ የሚዝናናው ሰው ማንም ሳያየው ሹልክ ብሎ ገብቶ ሹልክ ብሎ ጉዳዩን አድርሶ መውጣት የሚፈልግ ነው። የዚህ ቤት ደንበኞች ብዙዎቹ ከኛ ጋር ሾርት ከወጡ በኋላ በጓሮ ገብተው በጓሮ መውጣትን የሚፈልጉ ናቸው። ልክ እንደጨረሱ ይሽቆጠቆጣሉ። ከዚያ በኋላ ገብተው እንኳን አይጠጡም። እንዲታዩ አይፈልጉም። ነፃ አይደሉም። 4 ኪሎም ሆነ ካሳንቺስ ስሰራ ግን አብሬያቸው የመውጣ ወንዶች በግልጽ ወስደው ይጋብዙኝ ነበር። እዚህ ግን ሹልክ ብለው ይገባሉ፣ ሹልክ ብለው ይወጣሉ። ባለትዳር ወንዶች ስለሆኑ ይሆን? ባለትዳር ብቻ ስለሆኑ አይመስለኝም። እኛ አበሾች እኮ በግልጽ ያማረንን አናደርግም። ድብብቆሽ እንወዳለን። እንደዚያ ስለሆነ ተደብቀው ጠጥተው ተደብቀው ይወጣሉ። ጨለማን ተገን በማድረግ ነው የሚንቀሳቀሱት። ነገሩን ፈጽመውት እያለ ይሽቆጠቆጣሉ። በ2 ዓመት ከ9 ወር የቡና ቤት ስራሽ ምን አፈራሽ? ከዕለት ጉርስ የበለጠ ደግሞ ምን ይተርፈኛል? በእርግጥ በየ2 ወሩ ለቤተሰቦቼ ትንሽ ብር ልካለሁ። ቤተሰቦችሽ የት ነው ያሉት? የየት ሀገር ልጅ ነሽ? ሀገሬን እንኳን ተወው። ለቤተሰቦችሽ ምን ያህል ብር ትልኪያለሽ? 300ም 400ም እልክላቸዋለሁ። ቡና ቤት ውስጥ እንደምትሰሪ ያውቃሉ ማለት ነው? ኧረ አያውቁም። በአንድ ምግብ ቤት ውስጥ በካሸርነት ተቀጥሬ እንደምሰራ ነው የሚያውቁት። ሱስ አለብሽ? ምንም ሱስ የለብኝም። ጫት አልቅምም፣ አላጨስም። የኔ ሱስ ፊልም ብቻ ነው። የኔን ብር የጨረሰ የአማርኛ ፊልም ነው። እስከ ዛሬ ያረካሽ ፊልም? ውሳኔ ነዋ። 3 ጊዜ ደጋግሜ አይቼዋለሁ። እንደነገርሽኝ ትላልቆቹን የካሳንቺስ ቡና ቤት ትተሽ እዚህ የመጣሽው የቡና ቤት ህይወትሽን ለመተው ነው። አሁንስ ምን ታስቢያለሽ? ገቢዬ ከዚህ በላይ መሆኑ በእርግጥ አዘናግቶኛል። ቢሆንም ግን ስራውን ባጭር ጊዜ ውስጥ ሳልተወው አልቀርም። እውነቴን ነው የምልህ፣ ስጋን ሸጦ ቸርችሮ ማደሩ በጣም ነው ያንገሸገሸኝ። ከዚህ አስቀያሚ ስራ የመውጣበት ቀን ናፍቆኛል። እግዚአብሔር ይርዳሽ አትለኝም? አረ በደንብ ልሻለሁ። እግዚአብሔር ይርዳሽ። አሜን። ህይወቴን ያመሰቃቀለውና እድሌን ያበላሸው መምህሬ ነው። አላፊ አግዳሚውን ለማጽመድና ስራቸውን ለመከወን የተዘጋጁ ቆነጃጅት ተኮልኩለዋል። ሰዓቴ ከምሽቱ 4 ሰዓት ከ28 ደቂቃ ይላል። 22 ቺቺኒያ መንደር። ሙዚቃው፣ ጩኸቱ፣ ዳንኪራው፣ ትርምሱ ሁሉ ለጉድ ነው። ሁሉም ቡና ቤቶች ደንበኞቻቸውን ሊያስተናግዱ ተዘጋጅተዋል።
ሴቶቹ በየቡና ቤቶቻቸው ደጃፍ ቆመው ኃላፊ አግዳሚውን ይማትራሉ። ብዙዎቹ ቤቶች ሰው የላቸውም። ቺቺኒያ የምትደምቀው ከሌሊቱ 6 ሰዓት በኋላ ነው። በየቡና ቤቱ ደጃፍ ተኮልኩለው የቆሙት ሴቶች ውበት እንዴት እንደሚገለጽ አላውቅም። በዚህ ዘመን ፉንጋ ሴት ማየት የሚናፈቅ ቢሆንም የቺቺኒያ ሴተኛ ዳሪዎች ውበት ግን እጅግ ሲበዛ ተደናቂ ነው። በጣም ለጋዎች ናቸው። በእርግጠኝነት መናገር የሚቻለው እዚህ ያሉት ሴቶች እድሜያቸው ከ20 የማይበልጥ መሆኑን ነው። ብዙዎቹ ተስተናጋጅ የላቸውም። ወደ አንዱ ቡና ቤት ዘው ብዬ ገባሁ። የተኮለኮሉት ሴቶች ገላመጡኝ። ቤቷ በጣም ጠባብ ናት። አትሄድብኝ የሚለው የዘሪቱ ዜማ ተከፍቷል። ዘሪቱ ፊቴ ላይ ድቅናለች። ስለ ዘሪቱ ማሰላሰል ጀመርኩ። ዌተሩ በድንገት ከፊት ለፊት የተደንቅሮ ምን ልታዘዝ ሲል ከሄድኩበት መለሰኝ። በቤቱ ከኔና ከአንድ ጎልማሳ ውጪ ጠጪ የለም። 7 ቢራዬን አዝዤ እየተጎነጨው ሳለሁ 18 ዓመት እንኳን የሞላት የማትመስል ቆንጅዬ ልጅ ተጫወት ስትል የዝምታውን ድባብ ሰብራ እንድጋብዛት በሚመስል አይነት ተቅለሰለሰች። ይህችን እንቡጥ ቡና ቤት ማየት ህሊና ላለው ሰው ያሳምማል። ለዚያውም ቺቺኒያ በጣም ደፋር ነች። በዚያ ላይ አናውጣ ለምንም ነገር አትጨነቅም። ልዘጋት ሞክሬ ነበር፣ ሆኖም አልተቻለም። የቃመችው ጫት ምን እንደሆነ እግዚአብሔር ይወቀው። መረጋጋት ተስኗታል። በቃሚዎች ቋንቋ ተወስውሳለች። አትጋብዘኝም የሚል ትዕዛዝ መሰል ኃይለ ቃል ወርወር አደረገች። ተሸነፍኩ። እሺ የምትፈልጊውን ጠጪ አልኳት። ዌተሩን ጠራችውና ዋይን ከኮካ ጋር ከማለቷ ትንሿን ነው ስትል ጠየቀችኝ። ፍጥነቷና ድፍረቷ ገርሞኝ አይበቃም አልኳት። አንድ ወዳጄ አንዳንድ የቡና ቤት ሴቶች ክብር አይወድላቸውም፣ የሚጋብዛቸውን ወንድ እንደ ቂል የመመልከት አመል አለባቸው ብሎ የነገረኝ ትዝ አለኝና ለመሳቅ ቃጣኝ። ተጫወት እንጂ ብቻህን ምን ነው? ብቻዬን መዝናናት አልችልም? ትችላለህ። ለመሆኑ ምን አይነት ጫት ነው የቃምሽው? የሚሰራሽን ያሳጣሽ ይመስላል። ገለምሶን የምወደው ገለምሶ ማታ ማታ ለለቅሶ ቢባልም ለኔ ግን ብርታት ነው። የስንት ብር ጥቅም ያለሽ? አረ ትንሽ ነው፣ የ10 ብር ይበቃኛል። በየቀኑ ጥቅም ያለሽ? አውና በየቀኑ እቅማለሁ። ከጠዋቱ 2 ሰዓት ጀምሮ እስከ 8 ሰዓት ድረስ በእንቅልፍ ነው የማሳልፈው። አንዳንድ ጊዜ እንደውም የፀሐይ ብርሃን ምን እንደሆነ ይጠፋብኛል። ከዚያ ምሳዬን በላና ጫቴን እጀምራለሁ። ካልቃምኩ አይኔ የሚገለጥ አይመስለኝም። ያልቃምሽበት ቀን የለም? አላስታውስም። ልክ 8 ሰዓት ሲሆን ጫት ካላገኘው እንደብድ ነው የሚያደርገኝ። እድሜሽ ስንት ነው ግን? 19ኛዬን ታህሳስ ላይ ይዛለሁ። ይህንን ስራ መቼ ጀመርሽ? አቦተውኛ እንዲህ አይነት ጥያቄ በጣም ነው የሚደብረኝ። ያም ይመጣና ስራውን ከጀመርሽ ስንት ዓመት ሆነሽ ይላል። ያም ይመጣና አገርሽ የት ነው ይላል። ሌላው ደግሞ ይመጣና ለምን እዚህ መጣሽ ይላል። አንተም ደግሞ እንደዚያው ገና ለገና ዋይን ጋብዣለሁ ብለህ ነው? አቡ እንዲህ ያለ ጥያቄ አታንሳ። ምን ነው ጨዋታ ጠፋ እንዴ? ምን አለ አብረን እንደር ብትለኝ? ምን አለ ስለመጣበት ጉዳይ ብታወራ? ቡና ቤት ውስጥ የሚመጣው ሁሉ ለመተኛት ነው ማለት ነው? ሌላ ምን ሊፈይድ ነው ታዲያ እስከ እኩለ ሌሊት የሚያመሻው? ሊዝናና የሚመጣ እኮ ብዙ ሰው አለ። ቢዝናናም እኛን ፈልገው ነው የሚመጣው። የሚዝናናውስ በእኛው አይደል? አቡ ጨዋታውን ቀይረው። ምርቃኗ በቀላሉ የሚሰበር አይመስልም። በዚያ ላይ ድፍረቷ ይገርማል። እንደ ውሃ ነው የምትጠጣው። አጠጣጧን እያየው መሳቀቂ አልቀረም። ካሁን አሁን ልድገም ትላለች እያልኩ ሳሰላስል አቡ ዝጋታም ነገር ነህ፣ ተጫዋት እንጂ ስትል አነቃችኝ። እየተጫወትኩ ነው። የሚዝናናውን ሰው ሞራል አልጠብቅም አልሽ እኮ። ሁሉም ሰው ሴት ፍለጋ ነው የሚመጣው እያልሽ ላይ ዋጥልኝ ይችላል እንጂ ያው ነው። ይልቅ ስለ ስራ ለምን አታወራኝም? አብረን እናድራለን። ታወጣኛለህ? እርሷ ታወጣኛለህ የሚለውን አባባል አልተጠቀመችም። አሻሽዬላት ነው። ከሌሎቹ ሴተኛ ዳሪዎች ጋር ወደዚህ ርዕሰ ጉዳይ ለመሸጋገር ረዥም መንገድ መጓዝ ያስፈልግ ነበር። ፊት ለፊት በግልጽነት በመነጋገር ደረጃ እስከ ዛሬ ከማውቃቸው ሁሉ ለየት ያለች ሆነችብኝ። በራሷ ጊዜ ጎትታ ወደ ዋናው ርዕሰ ጉዳይ ስለከተተችኝ ውስጤ ደስታ እየተሰማው እሺ ስንት ነው ላዳር የምታስከፊው ስል ጠየኳት። አጠመድኩት። ተሳካልኝ የሚል አይነት የደስታ ስሜት ፊቷ ላይ ያነበብኩ። 170 ብር ትከፍላለህ፣ አብረን እናድራለን። ግን አሁን እንሂድ እንዳትለኝ አደራ። ጠጥተን ወደ 9 ሰዓት ተኩል ላይ ነው የምንሄደው። እንዴ ሂሳቡን ከከፈልኩ ምን አገባሽ? ባሰኘኝ ሰዓት መሄድ ይኖርብሻል እኮ። አይሆንም፣ እኔ መጠጣት ይኖርብኛል። በዚህ ሰዓት የምሰፍረው ዶሮ አደረከኝ እንዴ? አቡ ጠጣ ገና ነው። ስንት ይላል ሰዓቱ? 7 ሰዓት ከ45 ደቂቃ። አንተ በጣም ደፋር ነህ። በዚህ ሰዓት ይዘህ ልትገባ ያምርሃል እንዴ? እኔ እንደውም አቀራረብ ደስ ስላለኝና ጨዋታ ስለጀመርን 9 ተኩል አልኩ እንጂ ብዙ ጊዜ ከ10 ሰዓት በኋላ ነው የሚሄደው።
170 ብርም ተከፍሎሽ ታማርጫለሽ? ከፍለህ ሞታል። ባይገርም በጨዋታ ስላሰከርከኝ እንጂ እኔ ከ200 ብር በታች ለማንም አልወጣም። እሺ 150 ብር ትጨምራለህ? አንድ ልድገምና እንሂድ። ብሩን ስጠኛ። ድፍረቷና ፍጥነቷ በጣም ያበሳጫል። ለዚህ ድፍረቷ በጥፊ ባጮላት በወደድኩ ነበር። ስሜቴ በትክክል የገባት ይመስል ያላግባብ ተቅበዘበዘች። በላ ስጠኝ እንጂ ብሩን። በጣም ችኩልሽ ግን ምንድነው እንደዚህ ጥድፍ የሚያደርግሽ? ምን ነው ጎረርክ? አንተ ብቻ ነህ እንዴ ወንድ ያለው? ቤቱ ባዶ መሆኑን አትይ። ምን ነው ተንቀባደርክ? አዳሩን ተወው። እሺ ሾርት ትገባለህ? ሾርት ስንት ነው? እስከናልከው 120 ብር ትከፍላለህ። እንዴ አዳር 170 ብር እያልሽ ለጊዜያዊ እንዴት 120 ብር ትጠይቂያለሽ? አንተ በጣም ደፋር ነህ። 170 ብር ብጠይቅስ ከአንድ ጊዜ በላይ ልትሄድ ኖሯል እንዴ? አንቺ ጸባይ የለሽም። በዚህ አይነትማ ቢዝነስ መስራትሽን እጠራጠራለሁ። መስሎህ ነው? ጥሩ ስራ ነው ያለኝ። በየቀኑ ልስራ ካልኩ አላጣም። ነገር ግን በሳምንት 3 ጊዜ ቢዝነስ ካገኘው ይበቃኛል። ቤቴን የማሳልፈው። በዚህ ጸባይሽ በዚህ ክፍያማ ስራ አታገኝም። ደንበኞች አሉኝ እኮ። አሁን አንተን የጠየቅኩን ክፍያ ነው የምጠይቃቸው። የሾርትም ደንበኞች አሉኝ። አዳር ሲሆን ከ10 ሰዓት በኋላ ነው ጠጥተን የምንገባው። አንተ ዋይን ስለጋበዝክ ኩራት ተሰምቶ ይሆናል። ከደንበኞቼ ጋር ውስኪ እንደምጠጣ ማን በነገረህ? የዋይኑ ብርጭቆ ባዶ ነው። ለመድገም ስታመቻቸኝ እኔን አይት ታደርግና ብርጭቆና ጠርሙሱን ደግሞ ታያለች። እጅግ ሲበዛ ብልጥ ነች። ነገረ ስራዋ ሁሉ ስላናደደኝ አውቄ ጸጥ አልኳት። በብስጭት የሞባይል ስልኬን መነካካት ጀመርኩ። እርሷም ገብቷታል። የቃም ቁጫት እኮ አልሰበራለ። ልድገም አለችኝ እየተቅለሰለሰች። ፍጥነቷ ከልክ በላይ ነው። እኔን ለማጥመድ ስትል የተጠቀመችበት ትህትና አስደመመኝና በጣም ስማርት መሆኗ ገርሞኝ መድገም ትችያለሽ አልኳት። ደገመች። ግን በጣም መጠጥ ትወጃለሽ? መጠጥ በጣም ነው የምወደው። ቢራ አልወድም። ሌላ መጠጥ መስሎ አይታየኝም። ካልጠጣው እንቅልፍ አይወስደኝም። ስጠጣ ደግሞ እስከ 9 ተኩል ወይም እስከ 10 ሰዓት ካልሆነ የጠጣው አይመስለኝም። ትንሿን ወይን ስንት ትጠጫለሽ? አሁን አፍሬ ነው እንጂ ትልቁን አክሱማይት 3 ከጠጣው ሰላሜን አገኛለሁ። ትልቁን 3 እጠጣለሁ። ደስ ብሎኝ ነው የምጠጣው። በልጅነትሽ በጡጦ ሲሰጥሽ ነበር እንዴ? ወይን እኮ ጤና ነው። እኔ በጣም ይስማማኛል። ቢራ አይስማማኝም። 3 ቢራ በጠጣ ያመኛል። 3 ትልቁን ጠርሙስ አክሱማይት ወይን ጠጥተሽ አይደለም መስከር መሰባበርሽ አይቀርም። እንዴት ነው ከሰው ጋር የምትወጪው? በእርግጥ እሰክራለሁ። ስሰክር ግን አዳር አልሰራም። በጣም ከጠጣው ከወንድ ጋር አልሄድም። ራሴን በጣም ነው የምጠብቀው። ስለ HIV ኤድስ ከኔ የበለጠ እውቀት ያለው ሰው አለ ብዬ አልገምትም። ቦርሴ ውስጥ የኮንዶም ማዕት ነው ያለው። ለሴቶቹም ተርፌያለሁ። በየጊዜው ራሳቸው እንዲጠብቁ መክራቸዋለሁ። ደስ ያላለኝ ሰው ካለና ውስጤ ከተጠራጠረ 1000 ብር ቢሰጠኝ እንኳን አልሄድም። በማየት ብቻ ይታወቃል እንዴ? አያድርስ ነው በእርግጥ ግን አለ አይደለ ውስጥ ደስ የማይለው ጊዜ። HIV ኤድስ ተመርምረሽ ታውቂያለሽ? 2 ጊዜ ተመርምሬያለሁ። በአንድ ወቅት በነፃ ይሰጥ ስለነበር ተመርምሬ ነፃ ተባልኩ። አሁን ከ4 ወር በፊት ይሆናል እንደገና ተመርምሬ ነበር። ነፃ ነኝ። ስንት ዓመት ሰራሽ ግን ቡና ቤት? 2 ዓመት አልሞላኝም። የአዲስ አበባ ልጅ እንዳልሆንሽ ያስታውቃል። የየት ሀገር ልጅ ነሽ? እንዴት አወክ? የአዲስ አበባ ልጅ እዚህ አይሰራም ብዬ ነው። ልክ ነህ። እኔ የዘዋይ ልጅ ነኝ። በ16 ዓመቴ ዲቃላይን ታቅፌ ነው ትምህርቴን አቋርጬ የተሰደድኩት። የወንድ ጓደኛ ነበረሽ? ጓደኛማ ባውቅ ኖሮ እንዲህ ባልሆንኩ ነበር። ያ ሁሉ ብልጣብልጥነቷ፣ ቅልጥፍናዋና ፍጥነቷ በአንድ ጊዜ ጠፋ። ተከዘች። ባጨስ ቅር አይልህም አይደል? አለችና ሮዝማን ለኩሳ ቦነነችው። ጤሱን ሳበችና አብዛኛውን ወደ ውስጥ ከታ ጥቂቱን ለቀቀችው። እንዴት መሰለህ፣ የ7ኛ ክፍል ተማሪ ሆኜ መምህራችን የተወሰኑትን ልጆች ቢሮ እየጠራ ያናግረን ነበር። በትምህርታችሁ እየደከማችሁ ነው እያለ ይመክረናል። አንድ ቀን ቢሮ ጠራኝና ሳላስበው እቅፍ ውስጥ ከቶ ሳመኝ። ተሳሳምን። ያቺን ዕለት አረሳትም። ከዚያ በኋላ ከነፍኩ ከመምህሬ ጋር። የመጀመሪያ ነበርና ዓለሜን አሳየኝ። ከሱ ውጪ ሰው ያለ አይመስለኝም ነበር። በመሃል አረገዝኩ። ማርገዜን ያወቅኩት ከ5ኛ ወር በኋላ ነው። በዚያን ጊዜ በአግባቡ እንኳን የወር አበባ ላይም ነበር። ስነግረው አበደ። ሊያገኘኝም አልፈለገም። ከዚያ በኋላ ወደ ሌላ ቦታ ተዛውሯል ተባለና ጠፋ። በ16 ዓመቴ ዲቃላይን ታቀፍኩ። ስለ ሁኔታው ለማንም ትንፍሽ አላልኩም። ከመምህሬ እንዳረገዝኩ ቤተሰቦቼ እንኳን አያውቁም። ትምህርቴን አቋረጥኩ። ወሬው በጣም ያሳምማል። ከአቅሜ በላይ ሲሆን ናዝሬት ጠፍቼ የመጣውና ስራ ጀመርኩ። ይህንን ህይወት ተላመድኩት። ለዚህ ሁሉ መዓት የዳረገኝ መምህሬ ነው። ልጅሽስ ምን ይሆናል? እሱ ከአያቴ ጋር እያደገ ነው። ያ መምህር የት እንዳለ ታውቂያለሽ? አላውቅም። እዚህ ብታገኙስ? አናቱን የምተረትረ ይመስለኛል።
ህይወቴ እንዲመሰቃቀል ያደረገው እኮ እሱ ነው። እኔ እኮ ከዚህ በኋላ እድሌ ተበላሽቷል። ምን ተስፋ ይኖረኛል? ባገኘው አናቱን ተርትሬ እስር ቤት ብገባና እድሜ ልኬን በማቀቅር አይለኝም። 20 ዓመት ሳይሞላኝ ብዙ አይቻለሁ። ብዙ ደንበኞቼ እንደ ህፃን ልጅ ያዩኛል። ወንድ የማላውቅ የሚመስላቸውም ይገጥሙኛል። ሁሉንም ግን በጥሩ ስሜት አልቀርባቸውም። መምህሬ ለወንዶች ጥላቻ እንዲኖረኝ አድርጎኛል። ራስሽን ተስፋ እንደሌለሽ መቁጠር ግን የለብሽም። አሁንስ ቢሆን ምን ተስፋ አለኝ? የኔ ህይወት ነው ብለህ ነው? ትቅማለህ፣ ትጠጣለህ፣ ከወንድ ጋር ትወጣለህ፣ ትተኛለህ። ሁሌም ተመሳሳይ ህይወት። አሰልቺ ህይወት እኮ ነው ኑሮ። ከዚህ ስራ ለመውጣት ለምን ጥረት አታደርጊም? እንዴት አድርጌ? የምታገኙን ገንዘብ ለምን በአግባቡ አትይዥም? ገንዘብማ አገኛለሁ። በሳምንት 4 ቀን ሰርቼ እንኳን ብዙ አገኛለሁ። ነገር ግን ከዚህ በኋላ ሁሉም ነገር የሚቃና ስለማይመስለኝ ለህይወት ግድ የለኝም። በዚያ ላይ ብሩ በረከት የለውም። 1000 ብር እጄ ላይ ይዤ እንዴት እንደሚጠፋ አላውቅም። የብር ችግር እኮ የለብኝም። ነገር ግን የቡና ቤት ሴት እጅ ላይ የሚወድቅ ብር ሰላቢ ነው። ብን ብሎ ነው የሚጠፋው። አግኝቼ ካልተጠቀምኩበት ደግሞ ዋጋ የለውም። ለቤት ኪራይ ስንት ትከፍያለሽ? 450 ብር ከፍላለሁ። አዳር ካልሰራው እቤቴ ሄጄን የማድረው። የታክሲ ደንበኛ አለኝ፣ ያደርሰኛል። በወር የምትከፊው ነው? የምን ክፍያ መጣ ደግሞ? ሲያምሮ ይሰጠዋል፣ ያደርሰኛል። ጓደኛሽ ነው ማለት ነው? ምን ጓደኛዬ ይሆናል? ኑሮን በዘዴ እኮ ነው ማለፍ ያለብህ። ዞሮ ዞሮ እኮ ሁሉም ያው ነው። ከፍሎ ላውጣሽ ቢለኝ ብር መክፈሉ አይቀርም። ስለዚህ ለአገልግሎቱ ይሰጠዋል። ታክሲው ግን ጥቅም አለው። ቺቺኒያ እንደምታውቀው በጣም ባለጌ ሰፈር ነው። ሁል ጊዜ ሰው ይዘረፋል። ሰው ተገደለ ሲባልም ሰምቻለሁ። በጣም አስቀያሚ ሰፈር ስለሆነ ታክሲውን አክብረው አይተናኮሉኝም በሚል ነው ከታክሲ ሾፌሩ ጋር የተጣበቅኩት። ዘራፊዎቹ እነማን ናቸው? ከየት እንደሚመጡ አታውቅም። እናንተም እኮ ተባባሪዎች ናችሁ ይባላል። ሰዎችን ታዘርፉ የለ እንዴ? ባለጌ ሴቶች የሉም ብዬ መከራከር አልችልም። እኔ ግን በዚህ ስራ ውስጥ ተሳታፊ አይደለሁም። ሁሉም ሴት አንድ አይደለም። ከታክሲ ሾፌሩ ጋር ተነጋግራችሁ እኔን የምትፈጽሙት? አሁና አንድ ቀን አድርሶኝ ጠየቀኝ። እኔ ደግሞ እንተሳሰብ አልኩትና ተነጋግረን ወሰንን። የላዳ ሾፌሮች እኮ አብዛኞቹ የቡና ቤት ሚስቶች አሏቸው። ሰዓቱ ሄዷል። 8 ሰዓት ከ15 ደቂቃ ይላል። ተስፋ እንዳትቆርጥ መከርኳት። አቤት ቁመና፣ አቤት መልክ። ይህችን እንቦቀቅላ ሕፃን የ2 ዓመት ልጅ አላት ብሎ ማን ይገምታል? ማንም። የ10 ዓመት ፍቅረኛዬ ከከዳይ በኋላ ነው ቡና ቤት የገባሁት። በጣም ቆንጆ ባትሆንም የደስደስ አላት። ቁመናዋ ያምራል። ፒያሳ ውስጥ ካሉት ቡና ቤቶች በአንዱ ትገኛለች። ብዙዎቹ ቡና ቤቶች ውስጥ ያሉት ሴተኛ ዳሪዎች ደጃፍ ላይ ቆመው ወጪ ወራጁን መመልከት ይወዳሉ። ይችኛይቱም ደጃፍ ላይ ቆማ ሲጋራዋን ታንቦለቡለዋለች። ሰዓቱ ገና ነው። ከምሽቱ 4 ሰዓት እንኳን አልሞላም። ቤቱ ግን ሙሉ ነው። አንዳንድ ጊዜ አንድ ነገር ግርም ይለኛል። በየቡና ቤቱ ውስጥ ያሉት ሴቶች በተስተናጋጁ ቁጥር ልክ ሂሳብ ተሰርቶላቸው የቀረቡ ይመስላል። የሴቶቹ ቁጥር መብዛት በጣም አስደነቀኝና እቆጥራቸው ጀመር። በእርግጥ ሁሉንም ለመቁጠርና ትክክለኛውን ቁጥር ለመግለጽ አዳጋች ሳይሆንብኝ አልቀረም። አንድ ቦታ ረግተው ስለማይቀመጡ የቆጠርኳትን ካልቆጠርኳት ለመለየት፣ አለበለዚያም የተቆጠረችውን ደግሜ ላለመቁጠር የእያንዳንዷን ሴት ሁኔታ በትኩረት ማጤን ይኖርብኛል። ያልቆጠርኳቸውን ሁሉ እየለየው በመቁጠር ሳይሳካልኝ አልቀረም። አሁን 23 ላይ ደርሻለሁ። ከቆጠርኳቸው ሴቶች ውስጥ 23ኛዋ በጣም የምታምር ወጣት ናት። 27 ብዬ እንዳረፍኩ አንድ ላይ ወደ 5 የሚጠጉ ሴቶች ተከታትለው ገቡ። ገና 4 ሰዓት አልሞላም ብያቸዋለሁ። የሴቶቹ የመግቢያ ሰዓት የተወሰነ መሆኑን ተረዳሁ። አሁን 32 ሆነዋል ሴቶቹ። ነገር ግን አሁንም አላለቁም። ሴቶቹ ወደ ውስጥ እንደገቡ ልብሳቸውን ቀይረው ተኳኩለው ይወጣሉ። ደግሞ ሌላዋ ትገባና ተኳኩላ ሚኒስከርቷን ለብሳ ጎርደድ ትላለች። ከ20 በላይ የሚሆኑ ሴቶች ጠረን ታዲያ ቤቱን አውዶታል። የሴቶቹ ሽቶ እንደየደረጃቸው ይለያያል። በሽቶ ደረጃ የተነሳ አንዷ ልትመቀኝ ትችላለች። የአንዳንዶቹ ሽቶ ደስ የሚልና በውድ ዋጋ የተገዛ በመሆኑ ለመገመት አያዳግትም። የአንዳንዶቹ ደግሞ እዚህ ከተማችን ውስጥ የሚሸጡት ወይንም ከጅጅጋ አርትሼክ የሚመጣ ጥሩ መዓዛ የሌለው ነው። ልብ በሉ እንግዲህ ልዩነቱ ከዚህ ይጀምራል። ጥሩ መዓዛ ያለውና በውድ ዋጋ የተገዛ ደረጃውን የጠበቀ ሽቶ የተቀባችው እንስት በሌሎቹ ዘንድ የስነ ልቦና ጦርነት ማስነሳቱ አይቀርም። ምርጫ የሆነውን ቢራ እየተጎነጨው ነው። ከ25 በላይ የሚሆኑት ሴቶች ይገባሉ፣ ይወጣሉ። ጠጪውን በሙሉ አይናቸው ይቃኛሉ። ሰዓቱ 4 ሰዓት ከ25 ደቂቃ ይላል። ስገባ ያየዋት ወጣት እኔ ከተቀመጥኩበት ወንበር አጠገብ ግድግዳውን ተደግፋ ቆማለች። ሽቶ አንዳች ኃይል እንዳለ ያረጋገጥኩት ያኔ ነው ብል ማጋነን አይሆንብኝም።
ሽቶዋ ልዩ ነው። ከሩቅ ይጣራል። ቆንጆ ባትሆንም የደስ አላት። በዚያ ላይ የተቀባችው ሽቶ ጠረን ቁንጅናዋን አብጠርጥሮ ለማየት ፋታ አይሰጥም። ቆንጆም ትሁን ፉንጋ እዚያ ቦታ ላይ ለማሰብ በሚከብድ ሁኔታ ጠረኗ ብዙ ይናገራል። ምንም አላመነታውም። ጊዜ አልሰጠዋትም። ናይ ቁጭ በይ ያልኳትና ወንበር ስባ ተቀመጠች። በጣም የሚገርመው ነገር ልጅቱ ወንበር ስባ ከመቀመጧ 5 ሰከንድ እንኳን ሳይሞላ አንድ ቅልብልብ አስተናጋጅ ምን ልታዘዝ ሲል አናደደኝ። አንዳንድ የቡና ቤት ባለቤቶች ከጠጩ ጋር ከተቀመጡ ግዴታ መጠጣት አለባቸው ብለው ያስባሉ። በሁኔታው በጣም ተናድጄ ምን ትጠጫለሽ አልኳት ልጅቷን። እግዚአብሔር ይስጣት ምሪንዳ ስትል እፎ ያልኩ በውስጤ። እውነቴን ነው የምላችሁ በጣም ደስ ተሰኘው። ተገኘ ብለው የሚያግበሰብሱ ሴቶች አይመቹኝም። ልጅቱን አከበርኳት። ሽቶሽ ኃይለኛ ነው። አመሰግናለሁ። ዋጋው ውድ ሳይሆን አይቀርም። በጣም ውድ ነው። እንደ ሌሎቹ የ25 እና የ30 ብር ሽቶ መሰለ የምቀባው። በጣም ውድና ደረጃውን የጠበቀ ሽቶ እኮ ነው። ምን ያህል ብር ገዛሽው? ከ150 ብር በላይ ለሽቶ አውጣለሁ። 1 ወር እንኳን አያቆየኝም፣ ቶሎ ያልቃል። ወንዶችን ለማንበርከክ ነው እንዴ የምትጨነቂው? እሱ ብቻ ሳይሆን ደስም ስለሚለኝ ነው። ጥሩ ነገር ማን ይጠላል ብለህ ነው? መጠጣት ጠጪም እንዴ? አልፎ አልፎ ጠጣለሁ። ሰሞኑን በደንብ ጠጥተሽ ነበር ማለት ነው? ትናንትና ጠጥቻለሁ፣ ግን ብዙም አይደለም። ስንት ጠጣሽ? 5 ዳሽን ቢራን የጠጣሁት። ብዙም የመጠጥ ሰው አይደለሁም። ደስ ሲለኝ ካልሆነ በቀር አልጠጣም። ሲጋራ ስታጭሺ ግን ያየውሽ መስሎኛል። ሲጋራ በጣም እወዳለሁ። የምወደውን ያህል ግን አላጨስም። ብዙውን ሲጋራ የማጨሰው ከምሽቱ 3 ሰዓት በኋላ ማለትም ቡና ቤት ስራ ከገባው በኋላ ነው። ለምን? ህይወቴ ያስጨንቀኛል። ዝብርቅርቅ ያለ ህይወት ነው ያለኝ። እስከ መቼ ድረስ በዚህ ሁኔታ እንደምኖር ያሳስበኛል። በዚህ የተነሳ ስበሳጭ አጨሳለሁ። አንዳንድ ወንዶች የሚያሳዩት ንቀትና ቀኑ መሽቶ ሲነጋ ያለው ነገር ተመሳሳይ መሆን ያስጨንቀኛል። በቀን ስንት ታጭሻለሽ? እዚህ ከሆንኩ ምን ቁጥር አለው ብለህ ነው? አሁንም ነው የማጨሰው። ከ10 በላይ ሮዝማን አላጨስም ብለህ ነው? እስከ ሌሊቱ 7 ሰዓት ድረስ። አሁን ከገባሽ ስንት አጨሽ? ይህ 5ኛዬ ነው። እንዴ ገና እኮ 5 ሰዓት አልሆነም። ስለዚህ ገና ብዙ ታጨሻለሽ ማለት ነው። ቢያንስ 15 ሲጋራ ልታጨሽ ትችያለሽ። አይ እንደዛ እንኳን አላጨስም። ጫት ስትቅሚስ? ጫት የሚባል ቅም ያላውቅም። እንኳን ልቅመው እንዲች ነክቼው አላውቅም። ግን ያልተለመደ ነው። ሴቶቹ በጣም ይገርማቸዋል። ያለ መልመድ ጉዳይ ስለሆነ ነው መሰለኝ። አስቤውም አላውቅም። እኔ ከተቀመጥኩበት ፊት ለፊት በግምት 40ዎቹ መጀመሪያ ላይ የሚገኝ አንድ ሰው ከአንዲት ሴት ጋር እየተሳሳቁ ይጠጣሉ። ሰውየው ጎርደን ይጠጣል። አጠገቡ ያለችዋ ሴት ዳሽን ቢራ ትጠጣለች። ወደ 9 የሚሆኑ የቤቱ ሴቶች እየሄዱ ይስሙታል። አንዷ ስትሄድ አንዷ ትተካለች። ሰውየው በደስታ አቅፍ አድርጎ ይስማቸዋል። ስሙ ሲያበቃ ጀርባቸውን ነካነካ ያደርግና ገላቸውን ዳሰስ እያደረገ ያሻሻቸዋል። ሴቶቹ ምንም አይሉትም። አጠገቡ ያለችውን ሴት ጭራሽ ዘንግቷት ከአንዷ ሴት ጋር ይንሾካሾካል። የሆነ ነገር ይነግራትና በኃይል ትስቃለች። ወሬያቸው ሊያልቅ አልቻለም መሰል ወንበር ስባ ተቀመጠች። ከሰውየው ጋር ትጠጣ የነበረችው ቆንጆ ልጅ በመሳቀቅ ወይም በመበሳጨት ይመስላል ተነስታ ሄደች። ካሁን ትመለሳለች ብዬ ስጠብቅ አልተመለሰችም። ከልጅቷ ጋር የደራ ጨዋታ ይዘው ሳለ ሌላዋ ደግሞ መጣችና ተቀላቀለቻቸው። የሰውየው ተፈጥሮ በጣም ገረመኝ። ምናልባትም የ3 ወይም የ4 ልጆች አባትም ሊሆን ይችላል። ጎርደኑን በላዩ ያስቀዳ ይጨልጣል። የሰውየው ሁኔታ ገርሞኝ በማውጠንጠን ላይ ሳለሁ አብራኝ የተቀመጠችው ልጅ ተጫወት እንጂ ብላ ከሄድኩበት መለሰችኝ። ወዲያው ስለ ሰውየው እንድትነግረኝ ጠየቅኳት። በጣም ደግ ሰው ነው። የቤቱ ሴቶች በጣም ይወዱታል። እኔ ራሴ በጣም ነው የምወደው። ለቡና ቤት ሴት ክብር የሚሰጥ ስለሆነ በጣም ይመቸኛል። የማትወደው ሴት የለችም። ምን ስለሚያደርግላችሁ ነው የምትወዱት? ክብር አለው ለቡና ቤት ሴት። ክብር ማለት ምንድን ነው? በቃ የቡና ቤት ሴቶች ናቸው ብሎ አይንቀንም። ከዚያ ውጪ ደግሞ ይጋብዘናል። ሁላችሁንም ይጋብዛችኋል? አዎ፣ ቅድም አላየህም? ልጆቹን እኮ ይጋብዛቸው ነበር። አንዷን ሲጋብዛት ቆይቶ እኮ አኩርፋ መሰለኝ ሄደችው። ምን ያስኮርፋታል? እሷ የሁሉም እንደሆነች ሁሉ እሱም የሁሉም መሆን አይችልም እንዴ? ሁሉም ሴት አንድ አይደለም። ደስ ላይላት ይችላል። በዚያ ላይ አዲስ ስለሆነችም ይሆናል። ሰውየው ከሴቶቹ ጋር ያለው ግንኙነት እንዴት ነው? ያወጣቸዋል? ደስ ሲለው ያማረውን ያደርጋል። 1 2 3ቱን ሲጋብዝ ይቆይና ከአንዷ ጋር ይወጣል። ከአንቺ ጋር ወጥቶ ያውቃል? ከኔ ጋር ወጥቶ አያውቅም። እዚህ ቤት ስራ እንደጀመርኩ 1 2 ጊዜ ጋብዞኝ ነበር። ከሰው ጋር ስለነበርኩ ግን አላወጣኝም። አዲስ ገቢ ሴት ይወዳል። አሁን ከሁለቱ የትኛዋን ያወጣል?
ወደ ቤቱ እንደሚሄድ ነግሯቸዋል። ዛሬ ፕሮግራም አይደለም ብሏቸዋል። ሴት ለማውጣት ፕሮግራም አለው እንዴ? ፔሬድ መጥቶበታል መሰለኝ አለችና ሳቋን ለቀቀችው። በእርግጥም ያስቃል። ሰውየውን ዞር ብዬ ሳየው ልጅቱን ያሻሻል። እኔንም በጣም አሳቀኝ። ግን ለምን ትበሳጫለሽ? ህይወቴ ብዙም ትርጉም አይሰጠኝም። ደስተኛ አይደለሁም። ብዙ ደንበኞቼ የቡና ቤት ሴት በጣም ደልቷት ተመችቷትና ሁሉም ነገር ሞልቶላት የምትኖር ይመስላቸዋል። እንደዚህ ግን አይደለም። እኔን ጨምሮ ሁላችንም ማለት ይቻላል ደስታ የለንም። በጣም እርግጠኛው የምነግርህ ቡና ቤት ውስጥ ደስተኛ ሴት አለመኖሯን ነው። ብዙ ሰዎች ተስፋ ይሰጡናል፣ አንዳቸውም ግን አይረዱንም። ፍላጎታቸውን እስኪጨርሱ ድረስ ይንከባከቡናል እንጂ አንዳቸውም የኛን ህይወት ለማስተካከል ጥረት አያደርጉም። ስራው ላይ ቆይተሻል? ለ2 ዓመት ቆይቻለሁ። 2 ዓመት ሙሉ ደስታ የለኝም። ዛሬ ካንዱ ጋር ነገ ከሌላው ጋር ወሲ መፈጸም ያሳምማል። የበታች ሆነ የምትኖርና እድሜን ሙሉ በዚህ ሁኔታ የምታሳልፍ ይመስላል እና ደስታ የለም። የት ሀገር ልጅ ነሽ? የባህር ዳር። ስራውን እንዴት ጀመርሽ? እንደ ወንዶች ስትባሉ አንድ አይነት ናችሁ ልበል? ስለኔ ብታውቅ ባታውቅ ምን ያደርግልሃል? ያመጣን ፈጽማ አትሄድም? ብነግርህ ምን ታደርግልኛለህ? ሁሉንም ወንዶች እኩል አትመልከቺ። መወያየት እኮ ጥሩ ነው። ይልቅ አትከፊ። እንዴት እዚህ መጣሽ? እኔን እዚህ ነገር ውስጥ የከተተኝ ፍቅረኛዬ ነው። የ10 ዓመት ፍቅረኛ ነበረኝ። ከባህር ዳር እንደመጣው አክስቴ ቤት መኖር ጀመርኩ። ተማሪ ሆኜ ከአንድ ልጅ ጋር ተዋወቅኩና ፍቅር ጀመርኩ። አሁን እድሜሽ ስንት ሆኗል? በ1977 ዓመተ ምህረት ነው የተወለድኩት። የ10 ዓመት ፍቅረኛ። በስንት ዓመትሽ ፍቅር ብትጀምሪ ነው? የ13 ዓመት ልጅ ሆኜ ነው ፍቅር የጀመርኩት። በ13 ዓመቴ ፍቅርን በደንብ ጠንቅቄ ያውቀው ነበር። በ13 ዓመቴ ተማሪ ያለውኝ ጀመርኩና ልቤ እስኪጠፋ ከነፍኩ። በፍቅር ላይ ያለው ከአክስቴ ጋር ተጣልቼ ወጣውና ከእርሱ ጋር መኖር ጀመርኩ። እንደገና ታርቄ ገባሁ። ከ10 ዓመት ፍቅር በኋላ ግን በቃ ተጣላንና ወደዚህ ስራ ገባሁ። 10 ዓመት ሙሉ ተፋቅራችኋል? በመሃል እየተጣላን እየታረቅን ብንቀጥልም የ13 ዓመት ሕፃን ሆኜ የማውቀው ሰው ነው። ከታረቅን በኋላ ትምህርቴን አቋርጬ ስለነበር መስተንግዶ ገባሁ። ኬክ ቤት ስሰራ ከሌላ ሴት ጋር ፍቅር መጀመሩን ደረስኩበትና በብስጭት ቡና ቤት ዘው ብዬ ገባሁ። ግን ለምን ደህና የረሳሁትን ነገር ትቀሰቅስብኛለህ? ቡና ቤት መግባት ግን መፍትሄ ነው? በጣም ነው የማፈቅረው። አሁንም ድረስ ከልቤ አይጠፋም። ከወንዶች ጋር ስወጣ እንኳን የማስበው እሱን ነው። ያለ እርሱ ወንድ የተፈጠረ መስሎ አይታየኝም። ሌላ ሴት አፈቀረ የሚለውን ሰምቼ ሳረጋግጥ ራሴን በመርዝ ለመግደል ሁሉ አስቤ ነበር። ከእርሱ ጋር ብዙ ነገር አሳልፌያለሁ። 3 ጊዜ አስወርጄ ስለነበር በጣም ታምሜም እንኳን ካጠገቤ ሳይለየኝ እንደ ራሴ ሆኖ ታሞልኛል። በዚያን ጊዜ ሳይከዳኝ ያ ሁሉ መከራና ጭንቅ ካለፈ በኋላ ፊቱን ስላዞረብኝ ነው የከፋኝ። ቡና ቤት ውስጥ የከተተኝም ይህ ጨካኝነቱና ክህደቱ ነው። በአሁኑ ሰዓት ለወንዶች ያለኝ አመለካከት መጥፎ ነው። አብረሹ ሆነሽ 3 ጊዜ አስወርደሽ ነበር? አዎ፣ 3 ጊዜ በማስወረዴ ምክንያት ብዙ ደም ፈሶኝ ከሞት አፋፍ ነው የተመለስኩት። ያንን ሁሉ ጊዜ አብሮኝ አሳልፎ እዚህ ደረጃ ከተደረሰ በኋላ እንዲመሆኑ ተስፋ አስቆርጦኛል። አይኖቿን ባቀረሩ ራሷን እንደምንም ተቆጣጠረችና ተረጋጋች። አሁን ብቻሽን የምትኖሪው? በ160 ብር አንድ ክፍል ተከራይቼ እኖራለሁ። ገቢሽ እንዴት ነው? እንደ ሴቱ ባይሆንም እሰራለሁ። በሳምንት ስንት ጊዜ ትወጫለሽ? ከ3 በላይ መውጣት አልወድም። ስራው ቢኖርም አልወጣም። ገቢዬም በቂ ነው፣ ያኖረኛል። ራስሽን ግን ትጠብቂያለሽ? አዎ እጠብቃለሁ። ከኮንዶም ውጪ ተጠቅሜ አላውቅም። ስንት ጊዜ ተመርምረሻል? HIV? ተመርምሬ አላውቅም። እንዴት? ተመርምሬ አላውቅማ። ዛሬ እኮ ጊዜው ተቀይሯል። የቡና ቤት ሴቶች እኮ በየጊዜው ምርመራ ያደርጋሉ። አንቺ እንዴት ተመርምረሽ አታውቂም? አላውቅማ። ጉንፋን እንኳን ይዞኝ አያውቅም። በዛ ላይ ስራውን ከጀመርኩ ጊዜ ጀምሮ ያለ ኮንዶም ወጥቼ አላውቅም። ስለዚህ ብዙም አያሳስበኝም። ስለ ወደፊቱ ምን ታስቢያለሽ? ምን አስባለሁ? ስራዬን እቀጥላለሁ። ስራውን የመተው ሐሳብ የለሽም? ትቼስ ጎዳና ላይ ልውደቅ? ምን በልቼ ልኖር? ስራ ታስገባኛለህ? በእኛ ህይወት አንድ ቁም ነገር ላትፈይዱ ዝም ብላችሁ ማስለፍለፍ ትወዳላችሁ። ይህ የሁላችሁም ችግር ነው። ከዚህ ስራ እንዲነቅለን ትፈልጋላችሁ። ሐሳባችሁ በራሱ የሚከፋ ባይሆንም ምንም ነገር ስታደርጉልን ግን አትታዩም። ይህ የሁላችሁም በሽታ ነው። ስራውን ትቼ ለማኝ እንደሆነ የምትፈልገው ሐሳቢ ትመስላለህ። ሁላችሁም አንድ ናችሁ። እንኳን ስለኛ ህይወት ልትጨነቁ ለዚያች የሰዓታት ምሽት እንኳን ፊታችሁን አዙራችሁ አይደል የምትተኙት? ወንዶች ስትባሉ ስሜት እንጂ አይምሮ አልፈጠረባችሁ። ይልቅ ያመጣን ብታደርግ አይሻልም? በደንብ አስተውይ እንጂ ስራውን ተይ ማለቴ እኮ ጎዳና ላይ ወጥተሽ በልመና ተሰማሪ ማለት አይደለም። ወንዶችን ደግሞ በጅምላ መጥላት አግባብ አይመስለኝም። አንድ ቀን የሚረዳሽ ወንድ ያጋጥምሽ ይሆናል። ሰርተሽ የምታገኙን ገንዘብ በአግባቡ መጠቀምና አንቺም ከዚህ ስራ ለመውጣት የራስሽን ጥረት ማድረግ ይኖርብሻል።
ያልከውን ለማድረግ ቀርቶ ወር እስከ ወር በአግባቡ ለመኖር እንኳን አይበቃኝም። እንዴት አይበቃሽም? አይበቃኝማ። የሚያስፈልገኝን ወጪ በአግባቡ መሸፈን አልቻልኩም። ብሩ ምን ታደርጊዋለሽ? ጫት እንደማትቅሚ ነግረሽኛል። መጠጥ ብዙ አትደፍሪም። ብር ታገኛለህ፣ ግን ሰላቢ ነው። የቡና ቤት ብር የት እንደሚገባ እንዴት እንደሚጠፋ አታውቀውም። 300 ብር እጄ ላይ ገብቶ የቤት ኪራይ እንኳን ሳልከፍል ብን ብሎ ይጠፋል። ይህ እንኳን አባባል ነው። ሁላችሁም የምታቀርቡት ምክንያት ነው። ካሰባችሁበት ብር ማጠራቀም እኮ ይቻላል። ስለኛ የሚጨነቅና የሚረዳ የለም። የልባችንን ስለማታውቅ ብዙ አታውራ። የካደሽ ፍቅረኛሽ ይቅርታ ጠይቆ እንታረቅ ቢልሽስ? አላደርገውም። የሴት ልጅ እንባ መጥፎ ነው። እድሜ ከሰጠው እድሜ ልኩን እንደተጸጸተ እንደሚኖር ስለማውቅ ምንም አይሰማኝም። ሰዓቴን ተመለከትኩ። ሳይታወቀን ለካስ ብዙ ቆይተናል። መሄዴ ነው። በርቺ ብዬ ተሰናብቻት ልወጣ ስል የታክሲ ክፈልልኝ አለችኝ። ምን ያህል አልኳት። በጣም ትንሽ አለችና 10 ብር ጠየቀችኝ። አላቅማማውም። ሰጠኋትና ተለያየን። የቡና ቤት ሴት ካፈቀርክ ራስህን አማኑኤል ሆስፒታል ታገኘዋለህ። ሰዓቱ በጣም ገና ነው። ለ3:25 ጉዳይ ይላል። አውቶቡስ ተራ ካሉት ቡና ቤቶች ወይም ሆቴሎች ውስጥ ባንዱ ተገኝቻለሁ። የአውቶቡስ ተራ ሰዎች በጊዜ ተዝናንተው ነው ወደ ቤታቸው የሚሄዱት። እንደ ፒያሳ፣ ካዛንቺስ፣ ቺቺኒያ የመሳሰሉት ሌሊቱን ሙሉ ሲጠጡ አያነጉም። በጊዜ ሁሉም ነገር ይጠናቀቃል። በአውቶቡስ ተራ ቢራዬን መጎንጨት ጀምሬያለሁ። ቡና ቤት ውስጥ ያሉት አብዛኞቹ ማለት ይቻላል ሐረርና ቅዱስ ጊዮርጊስን እየተጎነጩ ነው። በጣም ጥቂቶች በደሌ ስፔሻል ይጠጣሉ። ሌሎች ደግሞ የቅዱስ ጊዮርጊስ ድራፍት ቢራቸውን ይጎነጫሉ። እዚህ ያየሁት ነገር የሴቶቹ በእድሜ መለያየት ነው። አንዳንዶቹ 40ዎቹን የዘለሉ ይመስላሉ። አንዳንዶቹ ደግሞ በ20ዎቹ መጀመሪያ ላይ ናቸው። እኔ የተቀመጥኩበት ቦታ 3 ወንበሮች አሉት። አንደኛውን እኔ የተቀመጥኩበት፣ ሌሎች 2 ወንበሮች ነፃ ናቸው። አንድ በጣም ወፍራም የሆነች ሴት ምግብ አዛ ኖሮ እኔ ወደ ተቀመጥኩበት ነፃ ወንበር በማምራት እዚህ ብቀመጥ ሳለችና ወንበሩን ስባ አረፋለች። 1 ደቂቃ ሳይሞላ አስተናጋጁ ጥብስ ይዞላት ከተፋለ። እንብላ አለችኝ። የተባረከ ይሁን አልኳትና በቤቱ ዲጄ የተከፈቱትን ሙዚቃዎች ማጣጣም ጀመርኩ። ልጅቱ የተጋነነ ውፍረት ባይኖራትም ወፍራም የምትባል ናት። አበላሏ ታዲያ ያስደነግጣል። ከዚህ ቀደም ካለ የተሞክሮ አንጻር የቡና ቤት ሴቶች ለመጠጥ እንጂ ለምግብ ግድ ያላቸው አይመስሉኝም ነበር። ልጅቱ ግን እንደ ጎረምሳን የምትበላው። ምን እንደ ጎረምሳ ብቻ እንደ ስፖርተኛ ቢባል በደንብ ይገልጸዋል። ምናልባትም ብዙዎቻችን አንድ ምግብ አዘን አንጨርስ ይሆናል። ልጅቱ ግን ጥርግ አድርጋ በላችና ተመስገን አምላኬ በማለት በረዥሙ ተንፍሳ ዘና ብላ ተቀመጠች። የፈረደበት ዌተር ሳህኑን አነሳ። ወንድም ሶፍት ብጤ ይኖርሃል አለችኝ። ከኪሴ ወጥ አደረግኩና ሰጠኋት። ምግብ ላይ በጣም አደገኛ ነሽ። የምኖረው ለዚህ አይደል? እኔ እንደሌላው አይደለሁም። ብሬን እየቀበርኩ እንድራብ ትፈልጋለህ እንዴ? ምግብን በተመለከተ ያለኝ አቋም በጣም ጠንካራ ነው። ሴቶች ሁሉ ስራ ሰርተው ገንዘብ ኖሯቸው እንኳን ደህና ነገር አይበሉም። እኔ ግን እንደነሱ አይደለሁም። የምሰራው ስበላ እንደሆነ አምናለሁ። ስሰራ ደግሞ ፍላጎቴን ማሟላት አለብኝ። ቢራ አትጋብዘኝም? የዘፈን ዳርዳር ውስጥ ክስታኔ ይባል የለ ጠጭ ያልኳት። አበላልሽ በጣም ጥሩ ነው። ነገርኩ እኮ ለምግብ ትልቅ ትኩረት ነው የምሰጠው። አንድ ጥያቄ ልጠይቅህ። እሺ ጠይቂኝ። ምግብ ስበላ ለስንተኛ ጊዜ ይመስልሃል? ቁርስ ትበይ ይሆናል፣ ምሳ፣ ግፋ ቢል ደግሞ ራት። ከዚህ የዘለለ ምን ይኖራል? ሞኝ ነህ። ቁርስ አልበላም። እስከ 6 ሰዓት ድረስ ተኝቼ ስለሙል ቁርስና የጠዋት ፀሐይ እንደዘለሉኝ ነው። ከ6 ሰዓት በኋላ ግን ምሳ በላለሁ፣ ጫቴን እቅማለሁ። ወደ 11 ሰዓት ተኩል ላይ ከቤቴ ስወጣ ደግሜ በላለሁ። እዚህ ስራ እንደጀመርኩ ደግሞ አንዳንድ ሰዎች ሲጋብዙኝ ይበላለሁ። ሳልበላ አልጠጣም። ቅድም ቢራ የጋበዙኝ ሰዎች ነበሩ። እነርሱ ለራሳቸው አዘው ሲበሉ 2 ጥብስ ለ3 በልተናል። ይህ ያለ ምክንያት አልወፈርሽማ። በምግብ የወፈረ አይቼም ሰምቼም አላውቅም። ውፍረት የተፈጥሮ ጉዳይ ይመስለኛል። አትሳሳች እንጂ እንደዚህ እየበላሽ መወፈር ይነስሽ እንዴ? በእርግጥ ሊሆን ይችላል። እኔ ግን በምግብ ነው የወፈርኩት የሚለውን ስለማልቀበል ነው። ውፍረቴ እኮ የቆየ ነው። ቡና ቤት ስራ ሳልጀምርም ወፍራም ነበርኩ። ቡና ቤት ስራ የጀመርሽው መቼ ነው? 3 ዓመት አልፎኛል። ከየት ነው የመጣሽው? አይመለከትህም። ሌላ ወሬ የለህም? ይቅርታ፣ ስለዚህ ጉዳይ ማውራት ስለማልወድ ሌላ ጨዋታ ካለ ተጫወት አለችና ቢራውን ባንድ ትንፋሽ ጨልጣ መጣው ብላ ተነስታ ሄደች። አያያዟ ያስፈራል። በቀላሉ የምንላቀቅም አልመሰለኝ። ከኋላዋ ሳያት ደግሞ ውፍረቷ እጥፍ የጨመረ መስሎ ተሰማኝ። የመቀመጫዋ ስፋት ገረመኝ። መቀመጫዋ ይወዛወዛል። የጥላሁን እልፍነህ ኮሜዲ ዘፈን ትውስ አለኝ።
ጥላሁን እልፍኔ የሰራው የዘፈን ክሊፕ ላይ ያሉ ሴቶች ትዝ አሉኝ። ይህችን ልጅ ቢያገኛት ኖሮ ጥላሁን ክሊፑ ላይ ይጠቀምባት ነበር ብዬ ማሰብኩ። እንዲያውም በኮሜዲ ክሊፑ ላይ ካሉት ሁሉ የበለጠ መቀመጫ ያላትና የማወዛወዝ ጥበብ የተካነችም መሰለኝ። ጥላሁን እልፍኔ ቢያያት ኖሮ የመጀመሪያ ተመራጭ ያደርጋትም ነበር፣ ለክሊፕ ስራ ማለቴ ነው። እኔ ስለሌላ አላወራሁም። የጥላሁን እልፍኔ ኮሜዲ ስራ ርዕሳችንን አስቀይሮ ነበር። እንመለስ። ቡና ቤት ውስጥ ያሉት ዲጄዎች ጉብዝናቸው በጣም እየጨመረ ነው። የሚከፍቷቸው ሙዚቃዎች ለየት ያሉ ናቸው። ልጅቱ መጣች። ውፍረቷ አሁንም ጨምሮ ታየኝ። አይኔን ተጠራጠርኩት። መጀመሪያ ላይ ስትመጣ እንዲህ ወፍራም አልመሰለችኝም ነበር። ጡቶቿ ትላልቅና ሰፋፊ ናቸው። ጡት ማስያዣ ባይፈጠር ኖሮ ዝርግፍ ብለው ይተኙ ነበር። ቦርጯ ከውፍረቷ አንጻር ካየነው ያን ያህል ነው። ይልቅ እግሯ የስፖርተኛ እግር ይመስላል። አቀንቃኟ ቢዮንሴን አስታወሰኝ። የቢዮንሴን እግር አይታችሁት የለ? የልጅቷም ተመሳሳይ ነው። ለካስ በጣም ወፍራም ነሽ። አሁን ነው እንዴ በደንብ ያየኸኝ? ቅድም ሳይሽ እንደዚህ ያልመሰልሽኝም ነበር። ወፍራም ነኝ? በጣም እንጂ። ኪሎሽ ግን ስንት ነው? አንተ ደግሞ የማይጠየቅ ጥያቄ ትጠይቃለህ። አሁን በዚህ ሰዓት ስለ ኪሎ ይወራል? በኪሎ ነው እንዴ ሴት የምታወጣው? ስንት ኪሎ ያላት ሴት ነች ምርጫህ? የምትፈልገውን ኪሎ ንገረኝና ላስመጣልህ አለችና ሳቋን ለቀቀችው። እኔንም አሳቀኝ። ያንቺን ንገሪኝና ምርጫዬ ልንገርሽ። የኔ እንኳን 68 ነው። በጣም ትንሽና ከገመትኩት በታች ነው። መደበኛ ኪሎዬ 68 ነው። አንዳንዴ ወደ 70 ይጠጋል። ኪሎ ግን ምን ያደርግልሃል አንተ? እንዴው ለጨዋታው ያለው። እንዴ ጠጣ እንጂ አለችና ዌተሩን በምልክት ትዕዛዝ ሰጠችው። ዌተሩ 2 ቢራ ይዞ ከተፋለ። ተከፈተ። ቺርስ አለችና ጨለጠችው። ጋባዥ እሷ መሰለችኝ። ገርሞኝ አጠገቤ ወዳሉት ወንድና ሴት ዞር ስል ከንፈር ለከንፈር ገጥሞ ይሳሳማሉ። መብራቱ ትንሽ ጨለም ያለ ቢሆንም ለመሳሳም ግን አይጋብዝም። ማንንም ሳይፈሩ ይሳሳማሉ። ወንዱ መለጥ ያለና በአርባዎቹ መጀመሪያ ላይ የሚገኝ ይመስላል። ልጅቱ ደግሞ ከ20 አትዘልም። ተሳስመው ሲያበቁ ዋሌቱን ከኋላ ኪሷ አውጥቶ ሰጣት። ዋሌቱን ከፈተችና ወደ 200 ብር የሚጠጋ አውጥታ መለሰችለትና ተነስታ ሄደች። ሰውየው ከልክ በላይ እንደጠጣ ያስታውቅበታል። ዋሌቱን ከፍቶ አየና የወሰደችውን ብር አረጋግጦ የለበጣ ሳቅ ሳቀ። ግራ ቀኝ ከተመለከተ በኋላ ሀብሉን አወለቀና የሚስጥር ኪሱ ውስጥ ከተተ። ልጅቱም ትኬት ይዛ መጣች። መውጫ ይመስለኛል። ጃኬቷን ላይዋ ላይ ጣል አድርጋ ተያይዘው ወጡ። አብራኛለችው የሺ ትባላለች። መጠሪያ ስሟ እውነተኛ ይሁን ሐሰተኛ የሚታወቅ ነገር የለም። የቡና ቤት ሴቶች መጠሪያ ስም ብዙ ነው። 4 እና 5 ቡና ቤት ቢሰሩ የተለያዩ ስሞችን ያተርፋሉ። እዚህ ሲሳሳሙ የነበሩትን አይተሻቸዋል? አይቻቸዋለሁ። ልጅቷ በጣም ፈጣንና አደገኛ ልጅ ናት። በየቀኑ ስራ አታጣም። ልጅ ስለሆነች ነው መሰለኝ የመጣው ሁሉ አይለቃትም። ከሰው ጋር ባትሆን ኖሮ አንተ ራስህ አትለቃትም ነበር። በጣም ቆንጆ ከመሆኗ የተነሳ ቀልጣፋ ናት። የጋበዛትን ወንድ አስምጣ ይዛ የማደር ትልቅ ችሎታ አላት። ወንዶች ሁሉ ደግሞ ይንበረከኩላታል። ልጅም ስለሆነች ነው መሰለኝ የጋበዛት ወንድ ሳያወጣት ወደ ቤቷ አይመለስም። ልጁ ጓደኛዋ ነው ወይንስ ደንበኛዋ? አብሯት ያለው ደንበኛዋ ነው። ምን እንዳስነካቸው አይታወቅም። ከዚህ ሊጠፋ አልቻለም። ሌላ ሴት መስሎ አይታየውም። ፍቅር ይዞታል ነው የምትይኝ? አዎ ፍቅር ይዞታል። የቡና ቤት ሴት እኮ ፍቅር ታስይዛለች። የቡና ቤት ሴት አታፍቅር እግዚአብሔርም አይፍረድብህ ሲባል ሰምተህ አታውቅም? የቡና ቤት ሴት ካፈቀርክ ሕይወትህ ይመሰቃቀላል። ባለትዳር ከሆንክ ትዳርህ ይፈርሳል። ልጆችንም ትበትናለህ። ገርል ፍሬንድ ካለችም ትርቃታለህ። የምትረዳቸውን ቤተሰቦች ካሉ ቤተሰብህን አደጋ ላይ ትጥላለህ። ሁሉም ነገር ወደኛ ስለሚዞር ነገሮች ይቀያየራሉ። የቡና ቤት ሴት ካፈቀርክ ራስህን አማኑኤል ሆስፒታል ታገኘዋለህ። እንዴት? መውጫ የለህማ። አብደህን የምትቀረው። ልጅቱን አላየሃትም? ገንዘቡን የምትቆጣጠረው እኮ እሷ ናት። የምታሽከረክረውም እሷ ናት። እሱም በእሷ መገዛት ጀምሯል። ልጁ እኮ ወደ 200 የሚጠጋ ብር ሰጥቷታል። ፍቅረኛው ከሆነች ለምን ብር ይሰጣታል? ሞኝ ነህ። ቡና ቤት ውስጥ እንደዛ ብሎ ነገር የለም። ልጁን እኮ አሳብደዋለች። ያልጋ አለ፣ የመውጫ ትቆርጣለች። ለራሷም ያስፈልጋት ይሆናል። እንዲያውም ፍቅር ስለያዘው ከሌሎች ደንበኞቹ የበለጠን የምታስከፍለው። እሱም ቢሆን ስለ ብር አንስቶባት አያውቅም። በየቀኑ ይመጣል? በሳምንት 3-4 ቀን ይመጣል። ቅዳሜን ግን ዘሎ አያውቅም። እሷስ የምታፈቅር ይመስልሻል? አይመስለኝም። የቡና ቤት ሴት እኮ በቀላሉ ፍቅር አይዛትም። ከያዛት ግን መውጫ የላትም። የቡና ቤት ሴቶች ካፈቀሩ ሕይወት እስከ መስጠት ይደርሳሉ። ብዙ ጊዜ ግን ፍቅር አይዛቸውም። ፍቅር እንደ ኩፍኝ ወጥቶልናል። ጨዋታ ሳበዛ ሞኝ ሆንኩ መስሏት አልመሰል። ዌተሩን እየጠራች ዝም ብላ ታዛለች። እየደጋገመች ትጠጣለች። እስካሁን የጠጣችው 6 ሳይደርስ አይቀርም።
እኔ ገና 3ኛዬ ላይ ነኝ። በጨዋታ ባላስራት ኖሮ በላዩ የጨለጠች ይህን ጊዜ 10ኛዋ ላይ ነበረች። አንቺ ፍቅር ይዞሽ ያውቃል? አዎ ያውቃል። አንድ ሽማግሌ ፍቅር አስይዘውኝ ነበር። አሁን የት ናቸው? ታማው አልጋ ላይ ናቸው መሰለኝ። ከመጡ እኮ ቆዩ፣ 6 ወር አልፏቸዋል። የሽማግሌ ፍቅር እንዴት ያለ ነው? ሽማግሌዎች እኮ ይመቻሉ። እኔ እንደወዳቸው ነበር። ደግሞም ብዙ ነገር እኮ ነው የሚያደርጉልኝ። ክፍለ ሀገር ሲወጡ ቡናው፣ ቅቤው፣ ማሩ አይቀራቸውም ነበር ሲያመጡልኝ። ታዲያ እኔም እውነት እልሃለሁ ፍቅር ነበረብኝ። ባለትዳር ናቸው? ትላልቅ ልጆች እንዳሏቸው ነግረውኛል። ሚስት ትኑራቸው አትኑራቸው ግን አላውቅም። በጣም ደግ ሰው ነበሩ። የቡና ቤት ሴት ካፈቀርክ ራስህን አማኑኤል ሆስፒታል እንደገባ ቁጥር ያልሽ ነገር ገርሞኛል። አትጠራጠር። የቡና ቤት ሴት ፍቅር እኮ ደጅ ያስጠናል። በጣም አደገኞች ነን። በተለይ ደግሞ ወጣቶቹ ቀንድ ያስበቅላሉ። የቡና ቤት ሴት ካፈቀርክ መውጫ አይኖርህም። በወጣቶቹ ቅናት ያደረብሽ ይመስላል። ሁሉንም አልፈንበታል እኮ ምን ያስቀናኛል? ደግሞስ እኔ አሮጊት ሆኜ ነው እንዴ በወጣቶቹ የምቀናው? እድሜሽ ስንት ነው? መወፈሬን አይተህ ነው? እኔ እኮ ገና 27 ዓመቴ ነው። ማንም አያምነኝም እንጂ ትክክለኛ እድሜ 27 ነው። ብዙ ደንበኞች አሉሽ? እግዚአብሔር ይመስገን ደንበኞች አሉኝ። ስራዬን እሰራለሁ። ገቢሽን ታውቂዋለሽ? የቡና ቤት ሴት ገቢ ደግሞ ምኑ ይታወቃል? የምትሰሪው ማለቴ ነው። ለምሳሌ በሳምንት ስንት ቀን አዳር ትሰሪያለሽ? ድሮ ነበር እንጂ አሁን እንኳን ስራ የለም። በሳምንት 3 ጊዜ አዳር ብሰራ ነው። እነሱም ደንበኞቼ ናቸው። ራስሽን ግን ትጠብቂያለሽ? ራሴን ጠብቃለሁ። ያለ ኮንዶም ወጥቼ አላውቅም። በአሁኑ ሰዓት እኮ ጊዜው በጣም ተበላሽቷል። ከ2 እና ከ3 ዓመት በፊት ተለምነን ነበር ኮንዶም እንድንጠቀም የምንመከረው። ዛሬ ግን ጊዜው ተቀይሯል። ሁላችንም ራሳችንን እንጠብቃለን። HIV ኤድስ እንመረመራለን። እኔ እንኳን 2 ጊዜ ተመርምሬያለሁ። ሰው በአሁኑ ሰዓት በጣም ተለውጧል ብዬ አስባለሁ። ደንበኞቼ ባለትዳሮች ቢሆኑም ራሳቸውን ይጠብቃሉ። ራሳቸውን እንዲጠብቁም በጣም መክራቸዋለሁ። ለ5 ሰዓት ሩብ ጉዳይ ይላል የሞባይሌ ሰዓት። መሄድ ይኖርብኛል። የሺ እንደሆነች ቢራ የምትጠግብ አትመስልም። ዌተሩን ሂሳብ ስለው የሺ 8ኛ ቢራዋ ላይ ነበረች። ከዚህ በኋላ መቆየት ኪስም ማራቆት ነውና ለመሄድ ተሰናዳው። የሺን ተሰናብቼ ስወጣ ያለች ነገር በአይምሮ ይመላለስ ነበር። የቡና ቤት ሴት ካፈቀርክ ራስህን አማኑኤል እንደከተትክ ቁጠራው ያለችው ነገር በጣም አስገረመኝ። እዚያ ቡና ቤት ውስጥ ከትንሿ ልጅ ጋር ፍቅር ለያዘው ሰው ተጨነቅኩ። አይ ፍቅር፣ እርሱ ድራፍት ይጠጣል፣ እርሷ ደግሞ ጎርደን። በገንዘቡ የምታዘው እሷ ናት። ታሽከረክረዋለች። እንደ የሺ አባባል ከሆነ ከሳምንት አሊያም ከወራት በኋላ ራሱን አማኑኤል ሆስፒታል ያገኘዋል ማለት ነው። እግዚአብሔር ይርዳው። አሜን።